ሰሩ መጥፎም ሰሩ ያ ታሪክ ማስቀጠል ያንተ ጉዳይ እንጂ እነሱ ኦሬዲ ከመሬት በታች ናቸው አሁን እና በአባትና በእናቶቻችን በቅድመ አያቶቻችን ታሪክ እየፎከርን የምንቀጥል ትውልድ ተፈጥሮ እንደዚህ አይነት ማደንዘዣ ፈጥሮብን በእንደዛ ሁኔታ ያን ልክ እንደሚቀጥል አሁን የሚቀጥል የለም የቀጠለም የለም የአባቶቻችን አሻራዎች በሙሉ እያፈራረሷቸው ነው በእነሱ በራሳቸው በሚያስቡት እያደረጉ ነው ይሄን ሲነገር የሚፈራ ካለ ፈርተም ከሞት ሚድን የለም በቃ መኪናም ገጭቶ ትሞታለህ አሞህም ትሞታለህ ለነጻነትም ትግል ገብተ እያንዳንዱ ሰው ይሞታል መሞቱ አይቀርም የጊዜ ጉዳይ ነው እንጂ ግን ስንሞት ለእውነት መሞት ነው ማንም በአለም ያለ ህዝብ በየተራ ይሄዳል ግን ለእውነት ምንድነው የተፈጠረው እውነትን ፌስ እንዴት ሰው አያደርግም እነዛ 17 ደምቢዶሎ ዩኒቨርሲቲ ታገቱ ውስጥ ከ17ቱ ይቺ ልጅ ናስቀል ሌሎቹ ሞተዋል ደዝባቸው የጠፋው ይሄን ደግሞ የባዴን አመራሮች በወቅቱ የነበሩት ኢንክሉድ ገዷ እንዳርጋቸው አሁን ገዷ እንዳርጋቸው እንደ ጀግና ሚንትሲሉ ይሄ ሚስጥር ያቃል ይሄን ለፍርድ ማቅረብ ሲገባ ግን እንደ ጀግና በቃ ታሪክ እንደሰራ በየሚዳው ሳይውስ ተቆላውብስ ውስጥ አንድ ሰዎች እናያለን እነ ንጉሱ ጥላሁን ታዲያ እንዴት ነው ለውጥ የሚመጣው ጎበስ ታዲያ እንዴት ነው አንድነት የሚመጣው እና ይሄ የሁሉም ሰው ኪሳራ ነው የትውልድ ኪሳራ ነው የደረሰው ከዛ ትውልድ ስበራ ኪሳራ እንዴት ነው መነሳት መውጣት የሚቻለው የሚለው መፍትሄ እያንዳንዱ በእጅህ ነው በቃ ለራስ ስትል ታገል ለራስ ስትል አማራውን አለቀ እንደውም ከዛ ባሻገር የሚታገሉት ታጋዮች የሆነ ስም እየሰጡ በመሰለኝና በደሳለኝ እሱም ማያደርገውን በስንት ሺህ ማይል ላይ ኪሎ ሜትር ቁጭ ብሎ ለመተንተና ሂስ ለማድረግ የሚጥር አማራ እኮ ነው ያለው ታዩ ይሄ ሌላ አማርኛ ቋንቋ ተናጋሪ ምናምን የሚሉ እነሱ ራሱ አማራው እዚህ ከነቃ የነሱ ጣልቃ መግባት በቋንቋችን ይፈልጉትም ማለት ስላሉ ስላወሩ የኛን አላማና አካሄድ ዳይቨርት ያደርጋሉ ማለት አይደለም ችግሩ ግን ጀስቲስ እንዲሁም ከታች እስከ ላይ ያላችሁ አድማጮቻችን ወይም እኔም ሰሙኝ የራሳችሁን መፍትሄው የሚፈልጉ ነው የምለው በቃ ከማህበራዊ ህይወት ጀምረህ ጥላት ከሆነ ማግለን ነው አብረህ እየበላ እየጠጣ በጎን ጥላቴ ነው ብትለው እነሱ በቃ ስራቸውን እየሰሩ ነው ለኛ ማንፈልገው ቢሆንም ግን ትክክል ነው ብሎ የሚያደርጉትን ነገር እያደረጉ ነው አብረው መኖር አይፈልጉም አይወድህም በቃ አይፈልግም የማይወደን ሰው ደግሞ በግድ ውደደኝ አትልም እና በዛ ሁኔታ የማይታይ ከሆነ ሳተናው ምን እንደሆነ ታውቃለህ ላቋርጥ እንጂ በየትኛው ሚዲያ ያለ የአማራ ልጅ ስለ አማራ እየተከራከረ አይደለም አሁን ሁሉም ሰው እየተሸወደ እዚህ ነው በየትኛውም ፕላትፎርም በቲክታክም በትዊተርም በየትኛውም ማለት ነው ራሱን ግልጽ ያላደረገ ሰው መጥቶ ስለ አማራ ያወራል ትክክል ነኝ ልክ ነኝ ምናምን ብሎ ሊያወራ ይችላል ገብቷል አይደለ ትክክለኛው አማራ ግን ትክክለኛው አማራ ለአማራ ህዝብ የሚቆረቆሩ ግን እየተናገራለን በእነሱ ይሸፈናል እነሱ ጥሩ ነገር አሳይተው ገደል ይዞት ይገባል እንደዚህ ባለበት ሰዓት እንዴት ነው አማራ ራሱን ሲማር የሚችለው በ90 ሚሊዮን ምናምን ነገር እየተለመነ አሁን አዲስ አበባ ላይ 90 ሚሊዮን ምናምን ነገር ማለት ወደ አዲስ አበባ ሲሄድ እንግዲህ አስበው ትናንትናም ዛሬም የታገታል አማራ ለምን ሄደ 90 ሚሊዮን 1.5 ሚሊዮን ጋጠይቃለሁ የአማራ ህዝብ ትግል ላይ አክቲቭ ዋር ላይ ሆኖ ለምንድነው የሚሄደው ለምን አይታገልም ጫካ ለምን አይገባም እንደወንዶቹ ለምንድነው በመኪና አቋርጦ ከዛ ከአማራ ክልል አንስቶ አዲስ አበባ ለምን መግባት ፈለገ እኛ ነፃነት ጭቁን ላይ ጭቁን ህዝቦችን ካን መታገል ነው እንጂ አዲስ አበባስ መሄድ ምን አስፈለገ ሹፌሩስ ቢሆን ሪሊ የአማራ ሹፌር ከሆነ ማቆም አለበት በቃ ሰርቶ መብላት አይቻልም እኮ ተባለ ተደመደመ እኮ በቃ ተታገታለህ ይሄ ስርዓቱ በቃ ኢመደበኛ ኃይሎችን አዘጋጅቶ አስቀምጧል ይሄ ደግሞ የሚደረግ አንዳንድ ጊዜ ስርዓቶች ያረጋሉ ተነገረ አትሂዱ ተባለ ታገል በሚችለው ገዝ ሲባል እንቢ አለ መሞት አልፈልግም አለ እና መሞት አልፈልግም አለ ግን በኢመደበኛ ይገደላል የተወሰነ ሰው መስዋዕት አድርጎ ነፃ መውጣት አለበት ስትሉ አይሰማም ገንዘብ አንጣና በትክክል ለሚገባቸው ፈንወርዳ ስትሉ አይሰማም እንደገና ደግሞ በአካባቢ ተደራጅ ለምሳሌ ጎጃም ያሉ የጎጃም አካባቢ ልጆች የወሎ የሸዋ የጎንደር እንደዚህ ጥላትን መለየት ትችላለህ ኦኬ እንደዛ ከሆነ ቢያንስ በዛ የገባውን ኃይል ከሌሎች ጋር ተናባህ መስራት ይችላል ይሄን ማድረግ አልተቻለም ምንድነው ንትርክ ንዝንዝ
ነው የተያዘው። ይሄ ደግሞ እንዲህ የማይስማማ እኮ ህዝብ ይህን የማይግባባ ንዝንዝ ህዝብ ደግሞ እንዲፈጠር ያደረገው ማን ነው? ቆይ ነገር እኮ ነው። የማይግባባ ህዝብ ተወደደም ተጠላም ይጠፋል። በቃ እኮ ይሄን ነገር መፍትሄው እያንዳንዱ ነው። እንዴት ነው የምንወጣው? ማለትም አሁን ይሄ በታጋይ ነን ብለው ገብተው የአማራን ትግል የሚከፋፍሉና ሌላ ዓላማ ለማራመድ የሚፈልጉትን ሰውን እያልኩ ያለሁት ሌላውን ቆሞ ማሰብ አለበት ነው። እንደዛ ካልሆነ መርሮ የማይታገል ካለ ያው እንግዲህ መንገዱን ጨርቅ ያድርግልን ነው ማለት የምፈልገው። ምከረው ወደኋላ ወደ መጀመሪያው ሀሳብ ይነሳና ምከረው እምቢ ካለ መከራ ይምከረው ነው ሊሆን የሚችለው። የተጨቆነ ህዝብ ሰላም ያጣ ህዝብ አይማርም፣ አይሰራም። ምንድነው መጀመሪያ ነፃነት ነው። ፕራዮሪቲያችን ምንድነው? ነፃነት። ብትሰሪውም ያወድሙታል። ቤትም ብትሰራ ይቃጠላል፣ ይወድማል። ብትማርም ትታፈናለህ። ብትጓዝም መኪና ይዘህ ብትሄድ መኪና ማቀጣው አንተ ነው፣ ወርድ ይገለዋል። ታዲያ እሺ ምንድነው መፍትሄው? መጀመሪያ ነፃነት ነው እንዴ። ከትግራይ እኮ ከህወሓት እኮ ትግል እኮ ብዙ መማር አለብን እኮ። የህወሓት ትግል በትግል እንኳን ሴቶች የትግሬ ልጆች ሴቶቹ ከደርግ ወታደር እንኳን አማለው የደርግ ወታደርን ለራሳቸው ለወያኔ አሳልፈው ይሰጡታል። ከዛም ደግሞ እንደ ሴተኝና ታዳሪ ሆነው ገብተው መረጃ ይሰበስቡ ነበረ። ከዛ እንኳን ሰርተው ገንዘብ ትግሉን ይደግፉ ነበር። ያንን ያክል እንኳን መስዋዕት ከፍለው እኛ እኮ ሩቡን ያክል እያደረግን አይደለም። ሩቡም ያህም ታጋይም የለንም ከህዝባችን ብዛት አንፃር ካለው ህዝብ አንፃር እና ችግሩ ወደ ራሳችን ቤት እኔ መመልከት ነው የሚመስለኝ። ከዛ ውጭ ግን ጥላት ነው በቃ አይወድም። የማይወድ ሰው ጋር ምንም አለመውደዱን ከገለጸልህ በኋላ ከሱ ጋር ግድ ውደደኝ ብለህ አትደራደርም። አንተ ምንድነው የጠላ ሰው ጋር የምንደራደረው? ተጋብተና ተዋልደናል። እበትም ልጅ ይወልዳል፣ እበትም ትል ይወልዳል። እንደዛ ከሆነ መዋለድ መጋባት ቋንቋ ነው እንዴ? ተጋብቶ ሰው ይፋታ የለ እንዴ? ተጋብተና ተዋልደናስ ብለው እነሱ ቲንክ አሰቡልህ። ነገ እዚህ ህዝብ ጋር እንዴት ነው የምንኖረው ብለው ተጨነቁ? አልተጨነቁም። ስለዚህ ላልተጨነቀልህ ማህበረሰብ ወይም ቡድን ተጎጂው የሚገደለው ህዝብ የሚጨነቅ ከሆነ ችግሩ የራሳችን ነው የሚሆነው እና እኔ በራሳችን ነው የማፍረው እንጂ በጥላቶቻችን በቃ የራሳቸው የሆነ ስራ እየሰሩ ነው። እንደ ቀደም ብለው ሳይኮሎጂካል ዋር ከፈቱብን። ያን ሳይኮሎጂካል ዋር በተግባር ቀይረውት እየሰሩ ነው ያሉት። ስለዚህ መፍትሄው የአማራ ህዝቡን ብቻ ሳይሆን ዲያስፖራውም የአማራ ተወላጅ የሆነ ዲያስፖራ የአማራ ደም ያለው መፍትሄው በእጁ ነው። አሁን በሰለጠነው ዓለም በተለይ የምንኖር አማራዎች አብረውን ዩኒቨርሲቲ እዚህ ነጮቹ ጋር የተማራቸው የለም። ይሄን ነገር ማቅረባቸው ሁሉም ኢንዲቪጁዋል እንኳን ይሄ የሆነው በሴቷ ልጅ የሆነው እንኳን ነገር ቢያንስ ለዓለም አቀፍ ማህበረሰብ እያሳወቁ እየጮሁ ትግሉን በደንብ አክቲቭሊ መታገል መሬት ላይ ዓለም መጥቶ ያንተን ትግል ላያግዝ ሰፖርት ላያደርግ ይችላል። ግን እየሆነብን ያለውን ግን ይሄ ስለሚደረግልኝ እኔ ይሄን እያረኩ ነው አጻፋው ከወድ እያል መታገል አለብን ብዬ ነው የማምነው። ከዛ በፈለገ ሳሚ በውስጥ ኢንቦክስ አድርገኝ መረጃዎች እንድንቀያየር በውስጥ ላይ ፎሎ አድርጌያለሁ እና ይሄ ነው የምለው። ጀስት ሰዓታችን እስካሁን ፎሎ አትደራረቁ ነበር? እኔ ፎሎ አድርጌዋለሁ፣ እሱ አላደረገኝም። ዓለም ስልህ ዓለም አቅም ብለህ ነው ያቃል እያልኩ ያለሁት ምንድነው መሰለሽ፣ አሁንም ዝም ብላል አይደለ? እኛ አሁን አግሬሲቭሊ ነው የምንታገው። ነገ እነሱ ባረጉም ልክ ያው ትግል ላይ እርምጃ ስትወጪ ነገሮችን ታሳውቂያቸዋለሽ። ምንም አያመጣም አለ ምራሽ ከጠነከርሽ ምን አገባዋለሁ። ያው ማለትም የሆነብሽን ነገር መናገር ነው። ዝም ብለሽ እየተናገርሽ ስራሽን መስራት ነው ለማለት የፈለኩት እና ይሄም ከአእምሮ በላይ ነው። ከአእምሮ በላይ ነው። ለዚች ልጅ ማን የህሊና ካሳ እንደሚሰጣት እኔ አላቅም። ህይወቷ ተበላሽቷል። ፐርሰናሊ እኔ የተረዳሁት በቃ ምንም እንዲህ ነው ብትይ የምታክሚያት አይደለም። እግዚአብሔር ይሁናት ከዛ ከማለው ውጭ። ግን እንደ አማራ ግን ይሄ ነገ እያንዳንዱ ቤት እኔ የምለው ሁሉም ቤት ይድረስበት። በቃ አሁን እያልኩ ያለው ሁሉም ቤት ያንኳኳ። በቃ ይሄ ሲሆን እንደሆነ የሚገባል። ገባሽ? አሁን ለምሳሌ ካንቺ ቤት የሚገባው መከራ እኔ ቤት እስከሚደርስ ከሆነ የምጠብቀው እና ከመድረሱ በፊት መከላከል ካልቻልኩ በቃ ሁሉም ቤት ይግባና ይንቀመሰው ያኔ እኩል እንሆናለን። ይሄ ነው በጣም ለመግለጽም ለመናገርም እነሱም እየተሳለቁብን ነው። በቃ አዎ ይሳለቁብን፣ ችግሩ ከኛ ስለሆነ ቢሳለቁ እኔ በራሴ ነው የማዝነው።
እነሱ እየተሳለቁ ነው። ሌላ ማንንም ድራማዎች ብሌም እየፈጠሩ ነው። አንዴ ዩኒቨርሲቲው ጋር አልተማረችም ይላሉ፣ ያ አንዴ በዚህ ወጥቶ ይላሉ። አንዳንዶቹ ደግሞ ራሷ ይቺ ሙና ናት ኢቢኤስ ጋዜጠኛ ሻዕቢያ ናት ይላሉ። እኔ ቢቢሲም ቢያወጣው ይሄን መረጃ እኔ ምናምን አይደለም ሻዕቢያ ቢቢሲስ ቢያወጣው አልጀዚራስ ቢያወጣው መረጃ እውነት ነው አይደለም ከሚለው ጋር ነው እኔ ችግሬ። እና እንደዚህ የሚሉ በቃ በቁስላችን ላይ ሾህ የሚሰዱ ሚጥሚጣ የሚነሰንሱ ሁሉ አሉ። ራሱ እዛ ማህበረሰብ ነው የሚሉ እያየናቸው ነው። ሶ ችግሩ ከኛ ነው። ከጠላቶቻችን ጋር አብረን እንበላለን፣ እንጠጣለን፣ አብሮ ስፔስ ላይ ከፍተን እንወያያለን። አይ እንደሚሰሙን ዘንዳ አንደርስታንድ እንደሚያደርጉን ዘንዳ እንደክማለን፣ እንላላጣለን፣ አይምሮአችንን እናቆስላለን። ከዛ ጀምሮ ማግለል ካልቻል ለውጥ አናመጣም። ከዛ ባሻገር ብአዴን በየቦታው በየሰፈር ያጎት ያክስል የምታውቀው ሰው አለ። የመንግስት ሰራተኛ 80% የብአዴን የብልጽግና አመራር ደጋፊ ነው። እዛ ላይ እርምጃ መውሰድ ማለት በማህበራዊ ህይወት ማግለል፣ በቃ በቤተ ክርስቲያን ቢሆን በመስጊድም ቢሆን እንዲገለሉ ማድረግ መሰራት አለበት። ከዚህ ስርዓቱን እንዲጸየፉት እምቢ ካሉ እና ይሄ ሁሉ የሚሰራው ማን ነው? እንግዲህ የህዝብ ግንኙነት ስራዎች ያስፈልጋሉ። የህዝብ ግንኙነት ስራዎችን ደግሞ ለመስራት ብዙ ቴክኒክ፣ ብዙ ታክቲክ፣ ብዙ እቅድና ፕላን ያስፈልግ ይችላል። እንግዲህ ይህን ደግሞ የሁሉም ሰው ትብብር ፋኖ ብቻ አይደለም የሚሰራው፣ በየከተማው ሁሉ ሌላውም ህዝብ መስራት አለበት ብዬ አስባለሁ። ከሃይማኖቱ ተቋሙ ጀምሮ ሁሉም ከሴት ወንድ ሁሉ ይህን ስራ መሰራት አለበት። ካልሆነ ግን ምከረው እምቢ ካለ መከራው የሚከረው ነው። የማይሰማ ህዝብ፣ የማይግባባ ህዝብ መጥፋቱ አይቀርም። አይጠፋም ደግሞ የሚባል ነገር የለም። በታሪክ አንዳንድ ሀገሮች እነ ኩርድን ካየን፣ እስራኤል የደረሰባትን ችግር ካየን፣ ህዝባቸው ቁጥር ቀንሶ እዚህ ደረጃ እስራኤል የደረሱት በዚሁ ችግር ነው። ኩርድንም ካየን ጭራሹን ሀገር እንዳይሆኑ እንደውም ስቲል ቋሚ የሆነ ሀገር እንዳይኖራቸው ሆኗል። እና ከነዚህ እንኳን ትምህርት መውሰድ አለብን። ህዝብ አይጠፋም ምናምን የሚባል ነው። በብዙ ታክቲክ ይጠፋል። አሳይለም ሊሆን ይችላል፣ ፈርቶ ማንነቱን ሊቀይር ይችላል፣ ከዛ ደግሞ ሊሞትም ይችላል። እና በብዙ ነገሮች ይከናወናሉ። እና ይሄ መፍትሄው የሁሉም ሰው በእጁ ነው። ስለዚህ ወሬ ብናወራው በአህያ አይጫንም ስለሆነ ይበቃኛል። እኔ እዚህ ጋር ግን መፍትሄው ሁሉም በእጁ ነው። እና ሁላችንም ሴት ወንድ ከቤተሰብ ጀምሮ ካልታገልን፣ አንድ ካልሆን፣ እርስ በርሳችን ካልተዋደን እኔ እኮ በነገራችን ለመናገር እርስ በርሳችን እኮ የማንከባበር እኮ ሰዎች ነን እኮ የምንገፋፋ ሰዎች እኮ ነን እኛ አማራዎች። እውነት ለመናገር ይሄን የሚነግረን ሂስ የሚያደርገን ሰው ያስፈልጋል። አንግባባም። አንዱ የበላይ በቃ አይደል በቲቪት የተወጣጠርን በቃ ወንድም ይወርቋል ላንሳው ማንል፣ እህት ይወርቃል ላንሳው ማንል። ስለዚህ ጠላቶቻችን ቢጫወቱብን ታዲያ ምን ያንሰናል? እሱ ተጎድቶ የምንሳለቅበት እንደማያውቅ እንደ ጅል እያየን ስለሆነ እነሱ ግን ጅላቸውንም ቢሆን ይንከባከቡታል። አያውቅም እንኳን የሚሉትን ይንከባከቡታል። እንዲያውቅ ወደ ላይ እንዲመጣ ነው የሚያደርጉት። ስለዚህ የኛ የማህበረሰብ ዝቅጠት ውስጥ የገባ ይመስለኛል። እኔ በግሌ ከዚህ እንዴት መውጣት የምንችለው የሚለው ነገር መነጋገር ነው። በግልጽ ሳንፈራ መነጋገርና ወደ መፍትሄው መሄድ ነው እኔ የምለው። ከዛ ውጭ ግን ጥላት ላይ ብቻ ብሌም ማድረግ ወቀሳ ከሆነ የትም አንደርስም። ስራቸውን እነሱ እየሰሩ ስለሆነ ማለት ነው። ይሄን ነው የምለው። ጀስትስ ቴንክ ዩ ያ አይ ከምንም በላይ ራሳችን አማራ ራሱ ነው ተጠያቂ ለዚህ ነገር ብዬ የማስበው ነው የምራ። ምክንያቱም ያው ጠላት አለው አላማ አለው። በቃ ፈርገድ እንዳትነሳ ማድረግ ነው በተለያየ መልኩ ገባ እና እነሱም ብሌም ማድረግ አይቻልም። ግን ይሄ ቶለሬት የሚደረግበት አማራ ግን እንዴት ሊፈጠር ቻለ የሚለው ነገር ነው ከጭንቅላቴ በላይ ነው። በቃ ደጋግሜ ጠይቄ መልስ ያጣሁለት ነገር ይሄንን ቶለሬት አድርጎ ቢዝነስ አዝ ዩዥዋል አድርጎ ኑሮውን የሚወጣ የሚገባ አማራ ማለት ነው። እዛ በኢትዮጵያ ምድር ስር በአማራ ከተሞች ቢዝነስ አዝ ዩዥዋል አድርጎ የሚተነፍስ የሚበላ የሚጠጣ ምናምን አማራ መኖሩ በጣም ይደንቀኛል። በጣም ነው የሚደንቀኝ። I just can't explain it። የሆነማ የትውልድ መሰለ ባለ ብዬ አስባለሁ። አይመስላችሁም? ቢካዝ እንደዛ አይደለማ እኛ የምናውቀው ይሄ የመጠቃት ስሜት ቶለሬት የማያደርግ ነው አድርጌ የምወስደው ነው አማራን ማለት በፍጹም ቶለሬት የማያደርግ እና ያው ግን የሚዘገንን ቶለራንስ እየታየ ነው። አሚን ትግል ላይ ነው ወይ? ያስ ትግል ላይ ነው። ግን
በቃ you know what I'm saying the entire አማራን እንትን የሚል ነገር ነው እየታየ ያለው this is not okay ብሎ የሚያስነሳ ነገር ማለት ያ እሱ ነገር ትንሽ ግራ ይገባኛል ለማንኛውም ግን ሂደት አለው ትግል የሚመጣው ቁጭት ቁጣ ምናምን ደግሞ የሆነ ትርጉም ያለው ትግል መፍጠር መውለድ መቻል አለበት እንዴት ብቻውን እኮ የአንድ ሰሞን ጫጫታ ነው የሚሆነው ባይዘው አሁን ያየሽ ነው የሚለጣጠፈው ነገር ኖርማሊ ዝም ብለው ሶሻል ሚዲያ ላይ እንትን የሚሉ የሚያላግጡ ምናምን ብሎ አሁን ይሄን ያው እያለቀሱበት ነው ይሄን ዜና ማለት ነው ግን የአንድ ሰሞን የሆነ እንትን ሆኖ ብስጭት ሆኖ ማለፍ የለበትም ቋሚ የሆነ ቁጭት አማራዊ የሆነ አላማ መውለድ መቻል አለበት otherwise በቃ እንዲሁ እየተሰበሰበን እንነፋረቃለን ምናምን እንለያያለን አለቀ ያ ነው ሳይክሉ የሚሆነው ማለት ነው እንደዛ አይቀጥልም for Amhara business as usual ሊሆን አይችልም በተአምር ሊሆን አይችልም ረብስባም ወልደፍስቅዱስ ይሄ እንግዲህ አንድ ስቶሪ ነው ያየነው በቃ አምልጣ ምናምን ነው ኢቢኤስ የተባለ ፕላትፎርም ላይ ለህዝቡ መናገር ቻለች እንግዲህ ያላየና አልሰማነው ደግሞ እግዚአብሔር ይቅጠረው እቺ ከወለጋ አምልጣ ቆይችን ሰማተማ አንድ ደቂቃ ናት ዛሬ 2 years ምናምን ይጎ አምልጣ ሄዳ ደብረ ብርሃን ሆና የሰጠችው ምስክርነት ማለት ነው ተከለስን it's just 1 minute የሚባለው ሸኔ ነው ይሉናል ግን ሸኔ አይደለም ይሄንን ያመጣብንኛ መንግስቱን ራሱ ወረደው ተወራጀው እስከዝሆኑ ድረስ ነው እኛን ውጡ ከሀገራችን ላይ ያማራ ተናጋሪ አማርኛ የሚናገር ሀገራችንን ልቀቁ ተነሱ ተዝህይ ተባል ህጣኖቹን እያረዱ ሴቶቹን እያረዱ ነፍሰ ጡሪቱን ዘጠነኛዋ ገብቶ ሆዷን ሽልቅቅ አድርጎ ወጣና ልጁን ሰጣት በእጇ ሰጣት ሩሃ ሳይወጣ ማለት ነው ትንሾቹ ልጆች ለባል የደረሱት ልጆች በብልታቸው በእንጨት እየሸቀሸቁ አንገታቸውን እስከሚቆርጡ ድረስ የሚያደርስብን ስቃይ እንኳን ለተማረ ብሄር አይደለም ላልተማረ አሳዛኝ ነው እንኳን እኛን አይደለም እንኳን ያየነውን አይደለም ለሰማው የሚያሳዝን ነው የኛ ነገር ከቤታችን ንብረታችንን እየጣል ማን ነው እናንተ ንብረት የሚወስድ እያሉ ሱቃችንን እየዘጋን መጋዘናችንን እሳት እያቃጠሉ ነው ያባረሩ ግቡ ሀገራችሁ አይደለም እየተባለ ተቀባይ መንግስታተን ልዩ ኃይል አለኝ ብሎ ልዩ ኃይሎቹን ይልክልናል ጨርቃቸውን ውሃ ገዝተን እናጥባለን እንጀራ የሌለንን የኛ በሰኔ በግንቦት አዝመራችን ዱር ቀርቷል እየገዛን ታለው የሌለው እየተበዳደር እየገዛን እያበላን ውጡ ሀገራችሁ ውጡ ኃይል ከብዶባችኋል ቢሊየር አለ በሱ ትመታላችሁ እየተባል እየወጣን ልዩ ኃይሎቹ ናቸው እኛ ለሊት በ10 ሰዓት ከቤታችን አስወጥተው የመቱን የዛን ጊዜ አሳዛኝ ነው የኛ ነገር መቼም so ይሄን ስቶሪ ከሰማነው አትሊስት 2 ዓመት ይሆናል አትሊስት ማለት ነው so የዚች ልጅ አዲሱ ቴስቲሞኒ ላይ ማናቀው ያልሰማነው ነገር የለም it's just I guess EBS more ተደራሽነት ስላለው በዛ መልኩ ወጣና more reaction trigger አደረገ እንጂ now the question is አማራ ምን ያደረገ ነው ታውቃላችሁ በእንደዚህ አይነት ታሪኮች የጠላት ካምፕ የሚያደርገው ጋዝላይቲንግ ነው pure gaslighting ፋብሪኬት አርጋችሁ ምናምን so ጠላትን ብሌም ማድረግ ማቆም ይችላል ብልጽግና እንዲያርጎኝ ምናምን I swear like ባዴን እንዲያርጎኝ ሽመልስ አብዲሳ እንዲያርጎኝ ተነግ እንዲያርጎኝ ኦነግ እንዲያርጎኝ ምናምን ኧረ በስመ አንተ ምን ያርክ ነው አማራ ነው ከዚህ በኋላ ብሌም ማድረገው በቃ ይሄን ቶለሬት አድርጎ የሚኖር አማራ አለ ስቲል በጣም ብዙ የሚገርማችሁ ነገር በኢትዮጵያ ሰማይ ስር nope this is not okay እስከሚል ድረስ ይቀጥላል እንግዲህ እነዚህ የምንሰማቸው ነገሮች anyways ኩዊኒ ሶል ነቃሽ መጣችኋል ሰላም ኩዊኒ ትቀድማችኋለች I think go ahead እሺ thank you justice እንዴት ናችሁ እንዴት አደራችሁ ዋላችሁ ሰላም ናችሁ ወይ ሁላችሁም ያ በጣም የሚያሳዝን ነገር ነው ያለው ያው የተለመደ ነገር ነው almost for the last 5-6 years ይሄ ነገር ሩቲን ነው እኛም የለመድነው እየመጣን ሁሉ ይመስላል እንደ ሰውም እንደ ሀገርም በጣም የዝቅጠት መጨረሻ ላይ ነው ያለነው በጣም ያሳፍራል በእውነት ኢትዮጵያዊ ነኝ ለማለት እንደዚህ አይነት ነገር እየሰሙ
በጣም ያሳፍራል እውነት በጣም ያሳፍራል እንደ አማራ ደግሞ ስታዩ ደግሞ ሞር ልብ ይሰብራል ማለት ነው እና ሳሚን ፈልጌ ነው የመጣሁት አሁን ከላይ ያለው ሳሚ በውስጥ መረጃዎችን ሼር ያደረገ ነበርና አንዳንድ ሰዎች ደግሞ ልጅቱ አካውንቷ ክፍት ነው ሞክሬዋለሁ ይሰራል ያሉ ደግሞ እየጻፉ ነውና እንደው ምን ያህል እርግጠኛ እኔ እኮ አሁን በጣም ይቅርታ እንደዚህ ብዬ ስጠይቅህ ተጠራጥሬ ምናምን አይደለም ግን ምን ያህል ቫሊድ የሆነ ኢንፎርሜሽን ነው ስለ መታሰሯ ወይ ስለ መወሰዷ ያለው ኢንፎርሜሽን ብዙም አይደለም ካንተ ነው ያየው ያለውት ፌስቡክ ምንም ሲሄድ ያየው አይደለምና እሱን እንዴት ነው ቬሪፋይ የሚደረገው ቢካዝ አካውንት ምናምን ሼር አድርገው ነበረ ልጅቱ እንድትረዳ እና አካውንቱ ኦፕን ነው ኦፍ ኮርስ አካውንቱ ኦፕን ነው የሚሆነው ግን እሱን እንደው እንዴት ነው ማጣራት የምንችለው የሚለውን ለመጠየቅ ነው የመጣሁት ሌላው ሰሞኑን ከታፈነው አውቶቡስ ውስጥ እዚህ ነው የምኖርበት በቅርብ አንድ አባት ደውለው ነግረውኝ ነበረ እና አንዱ ልጅ የታፈነባት ወደ ማርቆስ እናቱን ለጸበል ሊወስድ ከአዲስ አበባ ልጁ አዲስ አበባ ነው የሚኖረውና ወደ ማርቆስ እየሄደ ከዛ ከታፈኑት ባስ ውስጥ እሳቸው የሚያውቁት ልጅ አለ በጣም ያንግ ልጅ በጣም የሚያሳዝን ፎቶውን ሁሉ ልከውልኝ በጣም ከባድ ነበረ ትናንትና ወዲያ ነው እሳቸው የላኩልኝና እኔ ያው ድምጽ ነው ልናሰማ የምንችለው ምክንያቱም ይሄ ነገር የሚቆምም አይነት ነገር አይደለም ይሄ ባንዳ ጥቁር ባንዳ እዛ ሀገር ካልተነቀለ የሚቆም ነገር አይደለምና ሰሞኑን ባለው የፋኖች ትግል ላይ ያለው አመርቂ ውጤት ላይ ብቻ ፎከስ አድርገን እንደነዚህ አይነት ነገሮች ካይናችን ከስር እየተደረጉ ስለሆነ ያው ጀግኖቹ ስራቸውን እየሰሩ ነው ጥሩ ነው ደስ ይላል ግን ሞሮፍ አትሮሲቲው ላይ ፎከስ ብናደርግ ጥሩ ነው የሚል አስተያየት እሱን ለመስጠት ነው because I don't see ሁሌ እንደዚህ የሆነች ነገር ስትሰማ ብቻ ነው የምንመጣውና እንደው ይሄንን አንርሳው because የትግሉ ዋናው መሰረቱ በደሉ ነው ይሄ ነው ስለዚህ ይሄንን አንርሳው ለማለት ነው ጀስቲስ የመጣው ትላንትናም ስፔስ ማታ ከፍተን ነበረ ትዊት ለማድረግ ይሰማል እሺ አደርጋለሁ እና ርዕሱን እንደው አቴንሽን እንዲስብ አድርገሽ ብታደርጊው የኦሮሞ ፒፒ ኦር የኦሮሞ የሆነ ኦሮሞ ሚኒሻ ኦሮሞ ፒፒ ኦነግ ምናምን ብላችሁ ጽፋችሁ በዛው ትዊት ያ ቢቢሲ ያወጣውም አለ የልጅቱንም ያደረጋችሁ ትዊት ብናደርግ እየተጻፈ የሚል አስተያየት ለመስጠት ነው የመጣሁት ጀስቲስ ቴንክ ዩ ኦኬ እሺ ማታ አይቼ ነበር just couldn't join you guys እንጂ ሪች ነበረች አለ ከፈተችው ሌት ነው አው ሌት ነው ለእናንተ አው ሌት ነው ለኛ አውት ደሞም ሰንደይም ስለሆነ ትንሽ ግን ያው የልጅቱንም ስላየን ቶሎ እነሱ ምን ያደርጋሉ መሰለሽ አንዴ ወለጋ ላይ በጣም ብዙ ሰው ጨፍጭፈው በቃ ባንዴንትን አልተባለም በጣም ይዘገንን ያንን እኛ በቃ አብደን ምናምን የሆነ ጊዜ በኋላ ራሱን ያንኑን ፒክቸር እንደዚህ አማራ እንደዚህ ፋኖ ጨፈጨፈ ብለው ክለባውስ ላይ ታዩ ስንትና ስንት ሺህ ሰው ሰብስበው እንዲሁ በቃ they play like a victim mood ለራሳቸው ማለት ነው ይሄ የሚሰርቁት ነገር አላቸው የኛን ፎቶ ይሰርቃሉ የኛን ምንም የማይሰርቁት ነገር የላቸው በቃ በጣም ማለት እንደ ሰውም እኔ አላያቸው ይቅርታ አድርጉልኝ ሰውም አይመስሉኝም ይሄን ተግባር የሚያረጉት ኢቭን አሁን ይሄን ነገር የዚች ልጅ እንትን ለመደባበቅ የሚደረግ ነገር አለ ይሄ ራሱ ምን ያሳያል ከግፈኞቹ በላይ እነዚህ ሰዎች ደግሞ ያስፈራሉ ግፉን ለመደበቅ የሚጥሩ ሰዎች አሁን የደምቢዶሎ ዩኒቨርሲቲም አውጥቶ የለጠፈው ነገር አለ እና ልጅቱን ይሄ መሰረት ሚዲያ ሰውየው እሱ ልጅቱን ለማግኘት ሞክሮ በስልኳ እንደማይነሳ ሁሉ ምናምን እንትን ብሏል እና እንደው ላይክ ትዊት ይደረግ ማለት እንሰማለን አንሰማም ለማን ነው ምናምን የሚለው ሳይሆን we need to put this በቃ in our this is our history it has to stay
የሆነ ቀን ይሄ ሁሉ ፒክ ይደረጋል። ለአሁን ሰሚ የለም፣ ጆሮ የለም፣ አይን የለም፣ ልብ የለም፣ በቃ ማንም አይሰማንም። ልክ በረሃ ላይ ሆነሽ ብቻሽ እንደመጮ ማለት ነው። አሁን የአማራ ጩኸት እንደዛ ነው። ምንም ሰሚ የለውም። የሆነ ቀን ግን ይሄ ሁሉ ይታበሳል እና እሱን አድርጉ ፕሊዝ። ከወሬም ባለፈው እንደው ትዊቱ it is important ለማለት ነው ጀስቲስ የመጣው። ቴንክ ዩ በጣም ይቅርታ። እሺ ያው ካፕሽን እንግሊሽ ካፕሽን ተደርጎበት ታግ መደረግ ያለባቸው አካላት መደረግ ይችላሉ። but yeah I mean እሱ just የኛን ፓርት እናድርግ በሚል ነው እንጂ I honestly think ይሄ የወጡ ሰልፍ መሰለፍ ምናምን ሃሽታጎች ምናምን I don't know እነሱ ላይ ነው ወደ ጊቭ አፕ ወደ ማድረግ ነው በግሌ ማለት ነው። ግን but still we have to do our due diligence ለማንኛውም ማለት ነው። እሺ ሶል ቀጥል። ቴንክ ዩ ጀስታችን ቤተሰብ ሁሉም ሰላም ብያለሁ። ያ የሰማነው ቴስቲሞኒ በጣም ልብ ይሰብራል። እህቶቻችን ላይ የደረሰው ነገር እንደ አማራ ፔኑ በጣም እንትን ነው፣ ከውስጥ የሚወጣ አይደለም። ምክንያቱም እነዚህ ሴቶች ደካማዎች መጀመሪያ እዛች ሀገር ላይ አቅም የሌለው ሰው ደካማ ሰው ማንም መጥቶ አድቫንቴጅ የሚወስድበት ነው። በዛ ላይ ደግሞ ማንነት ተኮር መሆኑ አማራ ነን የአማራ ወገናችን በዚህ ደረጃ መከታተው ፍትህ አተው ከጎናቸው የሚቆምላቸው አተው የአራዊቶች መጫወቻ የአውሬዎች የጸረ አማሮች መጫወቻ መሆኑ ያሳዝናል። እና እንደ ማህበረሰብ ተነስቷል። አማራ እየታገለ ያለውም አንደኛው ምክንያት ይሄ ነው። በማንነቱ ምክንያት እህቶቹ ወጣቶቹ ገበሬዎቻችን በሚገደሉበት ሀገር ላይ አማራ ነፍጡን አንስቶ በማንነቱ ተደራጅቶ ራሱን ማስከበር እኔ አዲስ አበባ ያለሁትን አማራ ማስከበር የሁላችን ኃላፊነት ነው። በዛ በልኩ ምን ያህል ርቀት ተሰርተዋል? እንግዲህ መሬት ላይ ያለው ፋኖ እንደ ላስት 2 years የሚሰራው ስራ ሰርተዋል። በውጭ በኩል ያለው ዲያስፖራው ድርጅት ማህበር ሚዲያ እንደምታውቁት ነው 10% አልሰራም። 10% ሰርተ በምናምን በአንድነት ዘመቻ ብለህ በ3 ቀን 4 ኪሎ የሚገባ ይመስላል አንዳንዱ ሌላ ሰው መጠቀሚያ ይፈልጋታል። እና ለዚህ ነው የአማራ ህዝብ ትግል 5 ዓመት 50 ዓመት ሊፈጅ ይችላል ሲባል አንዳንዱ ድንብርብር ይላል። አንተ ሳትደራጅ ዝም ብለህ ቁጭ ብለህ ሪፖርት ስለዘገብክ ብቻ ዝም ብለህ እንደዚህ አይነት ኢቨንቶችን ከቨር ስላረክ ብቻ የሆነ የዌስተርን ካንትሪ መጥቶ ሴቭ ያደርጋል ማለት አይደለም። ማንም ከአማራ ህዝብ ተራጅቶ ከመታገል ውጭ የእኛን ህዝብ ከእንደዚህ አይነት መከራ ሊታደገው እህቶቻችን ከዚህ አይነት መከራ ይሄ የተፈጠረው ደንቢ ዶሎ ነው። ይሄ በእርግጠኝነት አዲስ አበባ ላይ እኛ ቤተሰብ ላይ የማይፈጠርበት ምክንያት ምንም የለም። አማራ ካልተራጀና ራሱን ካላስከበረ በምንም ተአምር የትም ያለ አማራ አይደለም አዲስ አበባ፣ ጎንደር፣ ጎጃም፣ ሸዋ፣ ወሎ ውስጥ እዛው አማራ የሚኖርበት አካባቢ ያለ አማራ ራሱ ሴፍ አይደለም። ስለዚህ መደራጀት በአማራነት መቆም የውዴታ ወይ ደግሞ የኦፕሽን ጉዳይ ሳይሆን ግዴታ ነው። ለመኖር የሚፈልግ አካል ማለት ነው። በነገራችን ላይ ፕሮፌሰር አስራት ወልደየስ እኮ የዛሬ 30 ዓመት እኮ ነፍሳቸውን ይማረውና እኮ አማራ ሀገር አልባ ይሆናል፣ አማራ ተሳዳጅ ይሆናል ያሉት ይህንን ነው። እሳቸው የዛሬ 30 ዓመት ነቅተው ነበር። ይህንን ጸረ ህዝብ፣ ጸረ አማራ፣ ጸረ ኢትዮጵያ የሆነ ህገ መንግስት ሲያረቁት የጸረ አማራዎቹ ተስማምተው የአማራን ህዝብ ታርጌት አድርገውት ቲፒኤልኤፍ፣ ኦነግ፣ ሻቢያ እና ሌሎቹም ተሰብስበው አይ ለችግሮቻችን ምክንያት ይሄ ህዝብ ነው ብለው ያን ነገር ሲያደርጉ ሌላው የአማራ ምሁር በዛ ደረጃ አልተረዳውም። አንዳንዱ ደግሞ አሽቃባጭ ነበረ፣ አብሮ እንትን ነበረ። ቅድም ነፍሱን ይማረው ጀነራል አሳምነውም እኮ በሰዓቱ ኢህዴን ነበር፣ ኢህዴን ታጋይ ነበር። አልገባውም። ይሄ አሁን የሚባለው ነገር አልገባውም ነበር በሰዓቱ። ፕሮፌሰር አስራት ወልደየስ ብቻቸውን ነበሩ ነው። ለዚህ ነው ከ25 ዓመት በኋላ የፕሮፌሰር አስራት ወልደየስ ነገር በሙላ ገብቶት የፕሮፌሰር አስራት ወልደየስ ያሉት እየመጣ ያለው ነገር ተረድቶት ዳግሞ አስራት ወልደየስ ሆነ። አሁን ሁላችን ተራ በተራ ነው የሚገባን ወይስ አሁን ያለውን ነገር ተረድተን በአማራነት ተደራጅተው የህዝባችንን ህልውና የእውነትም የህልውና አደጋ መሆኑን የተረዳ ማህበረሰብ በዛ ልክ ነው መታገል ያለበት ነው።
እያየሁ ነበር የኢትዮጵያ ተብሎ ምን ባለ ሁኔታ ድርጅቱ የንጽህና በማይሆኑ መጠበቂያ ማግኘት ነው። ምንም አሰባሰቦች እየጠፋና የምን እንትን ንጽህና እያለ በሚቀጥልበት ሁኔታ ላይ መከራችን የሚቆም አይመስለኝም። ከአንድ ዓመት ስሜት ቅድም ነው። ግን ቴክኒክሊ ደግሞ ምንድነው አሁን የተፈጠረውን ነገር ሳየው አጀንዳ ሆኖ ሲመጣ ሳየው ደግሞ ይሄ ነገር ተፈጠረ ያለችው የተፈጠረው 2013 ነው። እንግዲህ ያ በሰዓቱ የደንቢ ዶሎ ተማሪዎች 17 ተማሪዎች ታግተው ያ ሁላ መከራ ሲደርስባቸውና ማህበረሰቡ በያኔ በጣም ሪቮልት አድርጎ ነበረ። አማራ ክልል አዲስ አበባ ሳይቀር ብዙ ሰላማዊ ሰልፎች ነበሩ በዲያስፖራው ምናምን። አሁን ከስንት ዓመት በኋላ ማለት ከ4 ዓመት በኋላ ኢቢኤስ ላይ ቀረበ ማለት እቺ ልጅ እኮ መቅረብ የነበረባት መጀመሪያ ፍርድ ቤት ነው። ፍርድ ቤት ቀርባ ቴስቲሞኒ መስጠት ያለባት ፍርድ እንዲሰጥ። በዚህ ጉዳይ ላይ ፍርድ የቀረበበት እኮ ሰው የለም። ብርሃኑ ጁላ ደስ ይለው መጥቶ ጃልጫላ የሚባል ሰው ነው ይሄን ያደረገው ጎንደሪ ነው ምናምን ነው ይለናል። ንጉሱ ጥላውን ከመባረሩ በፊት ምን እንደሚልን ታስታውሳላችሁ? አልታገቱም። አብይ አህመድ ወጥቶ ፓርላማ ላይ ይሄ ነገር ድራማ ነው የውሸት ነው አንዳንዶች ጊዜ ተለቋል የተባለ ነበርና ያን ሁላ ባክግራውንድ ኢንፎርሜሽን ካወቃችሁ በዚህ በእገታዎች ጉዳይ ላይ አሁን እቺ እህታችን ይሄንን ቴስቲሞኒ ኤቢሲ ላይ እንድሰጥ የተፈለገበት ምክንያት ምንድን ነው? ማለት ኤቢሲ ኢቢኤስ ነው። ኢቢኤስ የሚባለው ሚዲያ ከመንግስት በጣም ገለልተኛ ሆኖ ያለ መንግስት እውቅና በድፍረት የሰሩት ፕሮግራም ነውን? I wonder if it is በጣም ይሄ እውነት ለመናገር ፕሬስ ፍሪደም አለ ማለት ነው። በጣም እውነት ለመናገር በዛ ደረጃ ከሰሩ ካልሆነ ግን መንግስት አሁን ለምንድን ይሄንን ሊያወጣው ፈለገ? ጋር አስተስኮች አይ ቲንክ ጆዋር መሐመድ ይሄን በደንብ አድርጎ ገልጾታል። ራሱ በዛው ሚዲያ ላይ ተለቀዋል፣ አልታሰሩም። ጃልጫላ ምናምን ሲል የነበረ እንትን ዛሬ ተነስቶ ግን ይሄንን ጋዜጠኞቹ ያለቀሱ ማህበረሰቡ ጋር እንዲደርስ አድርጎ ደግሞ ሆን ተብሎ ደግሞ እንዲነሳ ይደረጋል። ዋናውን አሳይተዋል፣ ዋናውን ስሜቱን ፈጥረውታል። ምንድነው አላማው? I just want to know that ፐርፐዝ ይኖራል። ዝም ብሎ መንግስት ለኛ አስቦ ለአማራ ህዝብ አስቦ የኛን በደል በናሽናል ቲቪ ሊያስነግር አይችልም። በጣም የኤቢኤስ በጣም ምንድነው ፍሪደም ኦፍ ፕሬስ ስላላቸው ተሳፍጠው አደረጉት ከሆነ ውልሲ አቦዳድ አዳውረት ኢትዮጵያ ውስጥ ነው ያለው። ያ ሁላ ጋዜጠኛ እነ መስከረም አበራ ታስረው በሚንገላቱበት ሀገር ላይ ኤቢኤስ የሚባል የመዝናኛ ቻናል ለእርማንጁ የፖለቲካ ቻናል አይደል፣ የመዝናኛ ቻናል ይሄንን አቀረቡ መንግስት ሳይቀው ማለት ነው። ይሄ ለኔ መንግስት ራሱ የፈለገው ነገር አለ ማለት ነው። ብሌም መደረግ የፈለገበት ነገር አለ ማለት ነው። ምናልባት የሆነ ፋኖና ኦነግ ጥምረት ይፈጥሩ ይችላሉ የሚል እሳቤ ውስጥ ገብቷል። ስለዚህ ልክ ዲስ ኦነግ ለእናንተ ያደረጋችሁ ይሄ ነው፣ እንዴት ፋኖ ከዚህ ጋር ይቆማል ለማለትም የፈለገ ይመስለኛል። ከ4 ዓመት በኋላ ተመቶ ኢንሲደንቱ ተፈጠረው ለምን አሁን በራሱ በመንግስት በሚዘውረው ወይ ደግሞ መንግስት አይዘውረውም ግን አፍሌተር ነው ኦብቪየስሊ ነው እንዴት ሊሆን ቻለ? ይሄን ደግሞ እኔ ከምን ጋር ነው ማገናኘው? ከዚህ ቀጥሎ የሚመጡት ነገሮች ከሚዲያው ጋር የሚኖረው ግንኙነት ማለት የመዝናኛ ሚዲያ በዚህ ደረጃ ሊሳፈጥ አይችልም በሚል ነውና ያሉኝ እንዳውቶች አስቀምጣለሁ። ግን ደግሞ ማህበረሰብ የተደረገው ነገር የተፈጸመው ነገር ግን ቀደም ጀስቲስ ብለሽዋል፣ ያልተደረገብን ነገር የለም። እንዳማራ ያልተደረገብን ነገር የለም። 40 ጉጉ እኮ በደኑ ላይ እኮ ወገኖቻችን እኮ ከገደል ሲወርድ እኮ ቲፒኤልኤፍ እና ኦነግ አንድ ላይ ሆነው this is like yeah with the beginning አማራ የሚባል ህዝብ እንዲሳደን አንገቱን እንዲደፋ ኢትዮጵያ ውስጥ ችግር በመጣ ቁጥር የመስዋዕት በግ እንዲሆን የለቅሶም የሆነ አርቲስትም ሞተ፣ ዘፋኝም ሞተ፣ ሼክም ሞተ፣ ቄስም ሞተ፣ የሆነ ፖለቲሻን ሞተ፣ የዛ ማብረጃ እንደ መስዋዕት በግ የሚደረግ ህዝብ አድርገው ነው የቀረጹት ከ40 ጉጉ ጀምሮ። ስለዚህ ያልተፈጸመብን ያልተደረገብን መከራ የለም። ለዛ መንገድ ብቸኛው ግን እንደ አማራ በስተት ይቅርታ። ቴንክ ዩ። ሌላው ከዛ ውጭ ያለው ግን አንዳንድ ፕሮፓጋንዳዎች ያን ነበር። ኢትዮጵያ እንደዚህ ያደረገች ኢትዮጵያ እንደዛ ብለ ምናምን ይሄ የአማራ ትግል ኢትዮጵያን መጥላት አድርጎ የሚስሉ ሰዎች አሉ። እንዳልኩሽ አማራ ኢትዮጵያን አጠላም። መሬት ላይ ያለ ፋኖ ነው ኢትዮጵያን እጠላለሁ የሚል ፋኖ አታገኙም። በባትሪ በፈለጉ አታገኙም።
ሶ ኢትዮጵያን በዚያ ሀሳብ ኢትዮጵያ መጥላት አይቻልም። አንጠላማኛ ኢትዮጵያን አንጠላም። ኢትዮጵያ ውስጥ ያለው ስርዓት ከዛሬ 30 ዓመት ጀምሮ የመጣው ስርዓት ግን ከዛ በፊት በነበረው ግን የባልት ደግሞ እንደ ላስት 30 ዓመት የባስ ደግሞ እንደ ላስት 6 years ደግሞ የመጣብን ነገር ግን ስርዓቱ የአማራን ህዝብ ታርጌት አድርጓል። ለዛ ኢትዮጵያን መጥላት መድኃኒት አይደለም። የለም እንደዚህ አይነት ፋኖ ማርስ ላይ ካለ አምጡና እንዋጋ፣ እኛ አብረናቸው እንቁም። የለም ኢትዮጵያ ውስጥ ያለው ፋኖ አንድም ከኢትዮጵያ ጋር ጠብ ያለው የለምና አንዳንዶች በዚህ አጋጣሚ በልጅ አማካኝቶ ይበላል እንኩቶ ነው ይባሉ በዚህ ሀሳብ ኢትዮጵያ ላይ ጥርሳቸውን መጣል የሚፈልጉ ሰዎች አሉና ኳስ በመሬት ነው እንዳልኩት አጀንዳውን ይዘው መታገያችን ነው። በቃ መዳኛው በብሔር ተራጭተ መድራት በብሔር ተራጭተ በአማራ ተራጭተ መታገል ነው እንጂ መፍትሄው ኢትዮጵያን መጥራት አይደለም። ኢትዮጵያን የሚጠራት ይነፋሉ። ቲፒኤልኤፍ፣ ኦነግ፣ ሻቢያ፣ ኦፒዲዮ፣ በአዴን ምናምን ኦኤልኤፍ ምናምን የምትላቸው ሙሉ ኢትዮጵያን ይጠላሉ። እኛ ኢትዮጵያን የመጥራት ዓላማ ግዴታ እንትንም የለብንም። ከዛ በተረፈ ያልኩ ጀስት ከነዚህ ጋር አብሮ ይኖራል ምናምን የምትዩ እኔ የትኛው የፋኖ ድርጅት ነው ግን አማራን ሀገር አደርጋለሁ ብሎ የወጣ አለ? ጀስቲስ የለም አይደል? ሶ ጥቅማችን እኛ እኮ ስለ ፋኖች አሉ እያወራን ያለው but it makes me wonder like ገብቷል ምን በዚህ መልኩ ምናየው ነገር እንደ ሀገር አለው የሚለው ነገር ተገቢ ጥያቄ ነው ተገቢ ጥያቄ ነው። ግን እንዳልኩሽ አንቺ ለምሳሌ ጥሩ ምትኝ ነገር በብሔር እስከተራጀሽ የኢትዮጵያ ዴስቲኔሽን is your second priority. We don't care about ኢትዮጵያ ቀጠለች አልቀጠለች እኛ አይቸግርም። እኛ ከኢትዮጵያ ጋር ጠብ የለንም ነው እንጂ እኮ ኢትዮጵያ እንድትቀጥል እንታገላለን። ለኢትዮጵያ ፕራዮሪቲ ነው አናልን። ሰከንድም አይደለችም። አይ ቲንክ ማነው ስሙ ትንግርቱ ከዚህ በፊት የተናገረው ሙሉ በሙሉ ይስማማኛል። ሰከንድ ምናምን አይደል። በቃ እኛ አማራ ፈርስት ነን። የኢትዮጵያ ጉዳይ የሚመጣው ከሌሎቹ ጋር የምትወሰኑ ይገዳ ከኢትዮጵያ ጋር ጠብ የለንም እኛ ምናደነው ግን አማራ ነው። በዛ ሁኔታ ውስጥ ኢትዮጵያ ከፈረሰች ኢትዮጵያ አንፈልግም ብለው ከሄዱ አያገባንም። እኛ ዋናችን አማራ ነው አለቀ። ገብቶሻል? ትግሉ ራሱ ይወልዷል። ከዛ በተረፈ ግን የትግሉ ዓላማ እንዴት ከነዚህ ጋር ይኖራል እንዴት ኢትዮጵያ ውስጥ ይኖራል የሚል ከሆነ እንደዛ ብለ ዘመንን የምትደግፈው ከሆነ ኮንትራዲክት ያደርጋል። ዘመን ኢትዮጵያን ወደዳለ ወይስ ሌላ ፋኖ እንፍጠርና ኢትዮጵያን የሚጠላ ፋኖ እንፍጠርና እናታገል? ያኔ ሜክ ሴንስ። አለበለዚያ ላይክ የሆነ ስሜት ሪፍሌክሽን ብቻ ነውና ከዛ ይዛ የሚቀጥለው ሳምንት ደግሞ ኢትዮጵያንም አማራንም እናድራለን ሲል ዘመነ ካሴ ያው ልክ ነው ፖስት አደርጓል። doesn't make sense to me. So I think ስሜታችንን ገደብ ማድረግ ያስፈልጋል። እንዳልኩት ስርዓቱ የሄደበት መንገድ ብሔርተኝነቱ አረመኔነት ነው። የአማራን ህዝብ ማጥፋት፣ የአማራን ህዝብ አንገት ማስደፋት፣ የአማራን ህዝብ በኢኮኖሚው በፖለቲካውም በማንነቱ ላይክ በኤግዚስተንሱም ማጥፋት ይፈልጋል። ያን መታገል አለብን። ከዛ ባተረፈ ግን ላይክ አር ነው ላይክ አንዳንድ ጊዜ በስሜት የሚባሉት ነገሮች ኮንትራዲክት ስለሚያደርግብን መሬት ላይ ካለ ፋኖ ጋር ፋኖ ነው ኢትዮጵያን የሚጠላ ስላላጋጠመኝ ነው። ቴንክ ዩ ጀስ ኦኬ፣ እናመሰግናለን። ሰፋ ያለ ትንታኔ ነው። እኔ ምን ሞቲቭ ኖራቸው እንዲቀርብ ፈቀዱ የሚለውን ነገር ኢቢኤስ ብዙም ሴንሰር የሚደረግ አልመሰለኝም እስካሁን ድረስ። የሆነ ሞር መዝናኛ ምናምን ስለሆነ ሴንሰር አያደርጓቸውም ብዬ ነው ያሰብኩት። አሁን ከዚህ በኋላ ይጀምራሉ ማለት ነው። እንግዲህ ጀስት እንደ ሂውማኒታሪያን ነገር ፕሬዘንት የሚያደርጓቸው ነገሮች አሉ። ከአሁን በፊት የህብረተሰባዊ ሰብአዊ ምናምን ነክ ነገሮች የተቸገሩ እንዲረዱ ማድረግ ያደርጋሉ እኮ ብዙ ጊዜ። የሆኑ ቅንጭብጫቢዎች አሉ እና አድራሻቸው እንዲእርዷቸው እንዲደርሶባቸው ምናምን የሚል ነገሮች አሉ በብዛት። በዛ ኮንቴክስት ወስደውት አቅርቦት ሊሆን ይችላል ብዬ ነው የማስበው። ከዛ የተለየ አልቲሪየር ሞቲቭ አለው ወይ መንግስት ኢቢኤስ ላይ ይሄን ጉዳይ እንዲቀርብ የማድረግ አረን ነው? ትንሽ ራቅ ያለ እንትን የወሰድከው አንተ አድርገህ ምንድነው ስትሬች አደረግከው፣ ግን ፖሲብል ኔቨር ሴይ ኔቨር። ኤኒዌይ እሺ፣ ነቃሽ የምትለው ነገር ካለ እስቲ ሂድበትና ወደ ሳሚ እንመለሳለን። ሰላም ሁላችሁንም ሰላም ብያለሁ። አይ ቲንክ ከባድ የሆነ ስሜት አለው አሁን እያየን ያለነው ነገር። አይ ዶንት ኖ አይ ሚን ለረጅም ጊዜ በልብሽ ተቀብሮ የኖረ ህመም አለ። 4 ዓመት 5 ዓመት ብዙ ኢትዮጵያዊ የአማራ ህዝብ እኮ ያልተረዳው ብዙ ነገር አለው፣ እንደ መርዶ ማለት ነው። ኦኬ ልጆቹን አጥቶ መኖር ከባድ ነገር ነው። ኤኒዌይስ አሁን በዚህ ደረጃ ቴስቲሞኒ ሲመጣ ደግሞ ውስጥን በጣም የሚጎዳ ነገር አለው። በጣም ከባድ የሆነ ህመም አለው። ግን ከስሜቱ ወጣ ማለት ደግሞ ያስፈልጋል። አሚን ስሜቱ ይኖረን፣ መታመም አለብህ ሁልህም፣ ያለበለዚያ ድንጋይ ነህ። እኔ እንደዛ ነው የሚሰማኝ።
ድንጋይ የሆነ ሰው ፖለቲከኛ ሲሆን ደግሞ በጣም አደገኛ ነው። ማለት ልቡ የማይራራ የማይሰማው ስትሆን አደጋ አለው፣ ከፍተኛ የሆነ አደጋ አለው ብዬ አስባለሁ። ቢኮዝ አብይ አህመድን ትደግመዋለህ ማለት ነው። አብይ አህመድ ልቡ አለት ነው። ዳንኤል ክብረት ልቡ አለት ነው። ሚሊዮኖች ተሰውተውም ቢሆን አንድ የሆነ ኦብጀክቲቭ ማሳካት ከተቻለ እንደ ትልቅ ጎል አድርገው የሚያስቡ ማለት ነው። እና ፔን ቢኖረውም ዞሮ መለስ ማለት ግን ደግሞ ያስፈልጋል። ምንድን ነው ታዲያ መደረግ ያለበት በሚለው መደረግ ያለበትም የሚታወቅ ነገር ነው። ምንም ነገር እንዳልተደረገ መቁጠር ጥሩ አይመስለኝም። ብዙ ነገር ተሰርቷል። ብዙ ነገር በተለይ ከመደራጀት ጋር በተገናኘ ማለት ነው። አሁን እንደውም በጣም እየገረመኝ ያለው ይህንን ቪዲዮ ተከትሎ የሚሰሩ ከሚነገሩት ነገሮች ውስጥ መደራጀት ነው መፍትሄው ከሚለው ይልቅ ይሄ መንግስት መወገድ አለበት የሚለው ጮሆ እየተሰማ ይመስለኛል። ለእኔ መንግስት የመውደቅ ያለመውደቁ ጉዳይ ብቻ አይደለም፣ የአማራ የመዳኛ ማረጋገጫው የአማራ የመዳኛ ማረጋገጫው ተደራጅቶ መገኘቱ ነው ብዬ ነው የማስበው። መንግስት በአንድም በሌላም ሊወድቅ ይችላል፣ ግን እኛ መጀመሪያ በደንብ ተደራጅተን መገኘት አለብን። በአማራነታችን በአማራ ብሔርተኝነታችን ማለት ነው። እና ስቲል ይሄ አሁን የተለቀቀብን ህመም ብሔርተኝነታችን ላይ ትኩረት እንድናደርግ ነው ሊረዳን የሚገባ ብዬ ነው የማስበው። እስከዛሬ ካልገባን ማለት ነው እንጂ ዝም ብሎ እንደበቀቀን ይሄ መንግስት ይጥፋ ይሄ መንግስት ይውደቅ በማለት አሁንም አጀንዳውን ወደ ሌላ መውሰድ ተገቢ አይመስለኝም። እየተጠቃን ያለ ነው በአማራነታችን ነው። አማራነት የሚያስጠቃ ሲሆን ደግሞ በአማራነት አማራ ፈርስት ሆነ በብሔርተኝነት ተደራጅተ መገኘት ነው መፍትሄው ሊሆን የሚችለው። እና አሁንም ዲስቶርት እንዳይደረግ ጥንቃቄ ያስፈልጋል ማለት ነው። ከዛ ውጭ እንደው አሁን ሶል ከተናገረው ነገር እኔ ኢትዮጵያን የሚጠላ የለም የሚባል ነገር በጣም ነው የሚገርመኝ። እኔ ኢትዮጵያን የሚጠላ የለም የሚለው ነገር ምንድን ነው? ኢትዮጵያ ወይ ምንድን ነች? አሁንም እኮ ከዛ ከመንፈሱ አልተለያየንም ማለት ነው። የሆነ ከጉም ላይ ያልወረደ ነገር አለን ማለት ነው። እኔ ኢትዮጵያ አጀንዳ አይደለችም፣ ብትፈርስ ባትፈርስ። ለምን ተደጋግሞ እንደሚመጣ ሁሉ አላውቅም። አሁንም እኮ ፋኖ ኢትዮጵያን አይጠላም። ዋይ ዱ አይ ኒድ ቱ ሴይ ዳት? ለምንድን ነው ያን ማለት የሚያስፈልገው? ነው አንተ ብቻ ነው የምትጠላው ማለት ነው። ፋኖ ኢትዮጵያን ስለማይጠላ አንተ ኢትዮጵያ አማራ መጥላት አለበት ካልክ የግለሰብ አጀንዳ ይሆናል ማለት ነው። በግለሰብ ኢትዮጵያን የመውደድ የማፍቀር የማግባት መብት ትችላለህ፣ መጥላት ትችላለህ። ግን ፋኖ ሆኖ ግን ኢትዮጵያን እጠላለሁ የሚል የለም ነው። ካለ ንገሩንና እኛም ሰርች እናድርግ። ሶ ዋት ኢዝ ዘ ሜሴጅ እኮ ነው። ዞሮ ሜሴጅ ከኢትዮጵያ ጋር ችግር የለብንም ነው። በቃ መልሱ ግልጽ ነው። እንደ ቲፒኤልኤፍ እንደ ኦነግ እንደ ሻዕቢያ ኢትዮጵያን አንጠላም። አንተ ኢትዮጵያን የምትጠላ ከሆነ መብት ነው በግለሰብ ደረጃ። እንደ ፋኖ ግን እንደ አማራ ግን የሚጠላ የለም ነው። ካለ አለ ብለህ የምትከራከረኝ ከሆነ ንገረን ነው። ከዛኛ ሰርች አድርገን እንመጣለን። አለቀ። አሁን ምንድን ዋት ኢዝ ዘ ሜሴጅ ነው መጠየቅ ያለብን። እኔ ኢትዮጵያን የሚወዳለ የሚጠላለ አይ ዶንት ኬር። የሚወዳት ቢወዳት የሚጠላት ቢጠላት፣ ለምንድን ነው በእኛ ቤት ውስጥ አጀንዳችን የሚሆነው ይሄ ጉዳይ? የሚወድ ይውደዳት፣ የሚጠላ ይጥላት። በአማራ ትግል ግን አጀንዳ ልትሆን አትችልም። እኔ ማምነው ማይ ኦፒኒየን ማይ ኦፒኒየን ነው ይሄም። እና አንዳንድ ጊዜ ዋይ ዱ ዊ ኒድ ሪሊ ኢትዮጵያን መውደድ? ኢትዮጵያን የሚጠላ የለም ምናምን፣ ይሄን ምክንያት አድርጎ ኢትዮጵያን መጥላት የለም። ኢትዮጵያን የሚጠላት ሻዕቢያና ምናምን ኦነግ ነው። ኢትዮጵያን ጠላዋት አሉ፣ አንቀው ይዘዋት እየቦጠቦጧት ነው። አማራን ነው የጠሉት፣ አማራን ነው የሚያሳድዱት።
ሌላ ኢሜጅ እኮ ይልካል ነው ያስተላልፋል። እኔ ኦነግ ኢትዮጵያን ነው የሚጠለው ኢትዮጵያን ይሄ ያ የኢትዮጵያኒስቱ ኃይል የሚያስበው የሚለው ነው ለኔ። የኦነግ ኃይል በለው የአብይ ኃይል በለው ኢትዮጵያን ይወዳታል ይጠላታል ብዬ አልገልጻቸውም። ኢትዮጵያ ሪሶርሳቸው ናት። በደንብ አድርገው ይጠቀሙባታል። ማንም ስልጣን የያዘ ሰው ሀገሪቱ እንደ ሀገር ከቀጠለች ይቦጠቡጣታል። የኦነግ ኃይልም ይሁን የሻዕቢያን በለው የህወሓትን በለው አማራን ጠልቶ ነው የተነሳው። that should be the point እንጂ እኔ ኢትዮጵያ ምንድነው ኢትዮጵያ ፋኖ ጋር ሁሌ ስለ ፋኖ ነገር ሲነሳ ኢትዮጵያን የሚወዳል ኢትዮጵያን የሚጠላል ኢትዮጵያን እኮ አንቅረው አይተፏትም ተሸክሟት ነው የሚዞሩና እኔ why do we make it an agenda ነው የኔ ብዙ ጊዜ ጥያቄ የሚሆነው። የፋኖን የአማራን ትግል ከኦነግ ወይም ከህወሓት ለመለየት ኢትዮጵያ ለምንድን ነው አስኳል ሆና የምትቀርበው? ስላልሆነች እኮ ነው እኔ እንደዛ የምለው። ህወሓትም አንቆ ይዟት ተጠቅሞባታል። አገር ነች። አገር ደግሞ ሪሶርስ ነው። ኦኬ የምጠላውን እየረገጥክ እየናክ እያንቋሸሽክ እየጋለብክ ልታስተዳድረው የምትችለው ማለት ነው። ታትሶ እና ኮምፓሪዥኑ ልክ አይመጣም። የተጠላ ነው እኛ ነን። የተሳደድ ነው የምንገደለው አማራ ነው። ምንም ከኢትዮጵያ ጋር የሚያገናኘው ነገር የለም። ኢትዮጵያንማ እንደ ሪሶርስ ይወጠቡጧታል፣ ይጠቀሙባታል እንደፈለጋቸው አድርገው ማለት ነው። እና ሜሴጁ ልክ አይደለም ነው እኔ የምናስተላልፈው ሜሴጅ ትክክል አይሆንም። እንደ አማራ ታጋይ እኔ ኢትዮጵያ የምትባል ሀገር አጀንዳ አይደለችም። አጀንዳ አይደለችም ማለት ኢን ክሊር ተርም ብትኖርም ባትኖርም አይ ዶንት ኬር። የአማራ ትግል በዚህ መንገድ ቢሄድ ነው የኔ ምርጫ፣ የኔ ፍላጎት፣ የአማራ ብሔርተኝነት። ኢትዮጵያ እንድትፈርስ ብዬም አልሰራም። ኢትዮጵያ እንድትድን ብዬም ተሸክሜ የማራምደው ነገር መኖር የለበትም። ህወሓትም ኢትዮጵያን ጠልቶ ወይም ደግሞ ኦሮሞም ኢትዮጵያን ጠልቶ አይደለም የመጣው። ኢትዮጵያ አልተመቸችኝም፣ እኔ እንደምጋልባት አልሆነችኝም። አንድ አማራ የሚባል ህዝብ አለ። ይህንን ህዝብ ካረገጥኩት በስተቀር በዚች ሀገር መጠቀም አልቻልኩም ብሎ ነው የመጣው። ስለዚህ የጠላው አማራን ነው። የአማራን ሲቪላይዜሽን ነው የጠላው። የአማራን አይደንቲቲ ነው የጠላው። ሀገር ምኑ ነው የሚጠላ የሚወደደው? አሁን ባለንበት አይነት ሁኔታ ውስጥ ሆነን ማለት ነው። ፋኖ ኢትዮጵያ አለ አላለ ለምን አጀንዳ እናደርገዋለን? ቢልም እኮ ነው እኔ እንደውም እኮ ቢልም እንኳን መሰራት ያለበት ይሄኛው መንገድ አያዋጣም ብለን ነው መናገር ያለብን። ኦኬ ቢል እንኳን እኔ አሁን ኢትዮጵያማ ዋንጫዬ ናት ኢትዮጵያማ ምናምን ነኝ የሚል እንኳን ፋኖ ቢኖር እጋጨዋለሁ እጣለዋለሁ ማለት ሳይሆን ኦኬ ይሄኛው አካሄድ ግን ዋጋ ያስከፍለናል ብዬ ነው ልናገር የምችለው እንጂ አይ ፋኖ እኮ ቢሆን ኢትዮጵያ ዋንጫዬ ናት ይላልና ይሄንን ምክንያት አድርጎ ኢትዮጵያ መጥላት የለብንም ምናምን የሚለው ነገር ያለንበትንም ሁኔታ በደንብ የሚገልጽ አይደለም። እንደውም ጠልፎ የሚጥል ነው ብዬ ነው የማስበው። በጣም ጠልፎ ሊጥል የሚችል ይመስለኛል። እና ሴንትራል የሆነውን ፖይንት ነው ትኩረት ቢደረግበት የተሻለ የሚሆነው። ያ ትኩረት ምንድን ነው? አማራ ፈርስት የሆነውን የፖለቲካ ኢዲዮሎጂ የአማራ ብሔርተኝነቱን እንዴት ነው አሁንም የበለጠ የምናጠብቀው? እንዴት ይጥበቅ? ይሄ ህመም በውስጣችን የነበረ ነው። በነገራችን ላይ ብዙ ድራማም ተሰርቶበታል። ቅድም ሶል ሲጠቃቅሰው እንደነበረ ብዙ ድራማ ተሰርቶበታል። ግን በውስጣችን አይ ዶንት ኖ እኔ እንግዲህ እንደ አማራ ሀዘን ዝም ብሎ አይወጣም።
በነገራችን ላይ ልጇን ያልተረዳች የወደቀችበትን ያላወቀች እናት፣ አባት፣ ቤተሰብ ሀዘኑ አይወጣለትም። ሀዘኑ ወጦላችሁ ከነበረ እናንተ እንደ አማራ እያዘናችሁ አልነበረም። የነኚህ ልጆች የውሃ ሽታ ሆኖ መቅረት ዝም ብሎ ሊወጣ የሚችል ሀዘን አይደለም። አማራ መርዶ ይለዋል። ትረጃለሽ። እንደ አማራ የነኚህ ልጆች መዳረሻ ሳናቅ እስከዛሬ ስንታመም ነው የቆየ ነው። ኦኬ፣ በልባችን ውስጥ የእሳት ረመጥ ሆኖ የነበረ ዛሬ ቴስቲሞኒ መጣ። ኦኬ፣ ያ መርዶ ተነገረን ማለት ነው። እኔ እንደዛ ነው የምረዳው። በልባችን ሲያመን የነበረው ብዙዎቹን ፋኖ አድርጎ ያፈነናቸው ምክንያት፣ ብዙዎችን የአማራ ብሔርተኝነትን እንዲያማትሩ ያደረጋቸው ምክንያት ዛሬ መርዶ ሆኖ መጣ። ያ መርዶ ሆኖ ሲመጣ ደግሞ ልናዝን ይገባል። ያማል። ብዙ የሚያም ነገር አለ። ብዙ የማም ግን ህመሙን አውርተ ነው አሚን አለ አይደል? አይ ዶንት ኖ በልባችን ሁላችንም እናለቅሳለን። ግን ስቲል ይሄንንም ቢሆን አማራነታችንን ለማጠንከር እንጠቀምበት። ይሄንን ምክንያት አድርጎ ኢትዮጵያን የሚጠላ የማይጠላ ብዬ ልገልጸው አልችልም። በጣም ይወርድብኛል። እዚህ ውስጥ ኢትዮጵያ አትታየኝም። ለኔ የሚታየኝ አማራ ብቻ ነው። በዚህ ሀዘን ውስጥ ለኔ የሚታየኝ ሀገር ምናምን አይደለም፣ እንደ ህዝብ መዳረሻ ያጣው ኦኬ፣ ተከላካይ የሌለው ማለት ነው። ያ ህዝብ ነው ለኔ የሚታየኝ። ኢትዮጵያ ተወደደች ተጠላች፣ ምን አለች ምን አላለች አይ ዶንት ኬር ሪሊ አጀንዳም ሊሆን የሚገባ አይደለም። ግን ስቲል አሁንም ይሄ ነገር አማራ ፈርስት የሆነውን ትግላችንን የማጠንከሪያ መሳሪያ ነው መሆን ያለበት። ከብሔርተኝነታችን ውጪ ሌላ መንገድ እንደሌለ፣ አማራነት አማርኛ ስለተናገርክ ብቻ የሚገኝ እንዳልሆነ፣ በአማራ ትግል ውስጥ አማርኛ መናገር ቁም ነገር እንዳልሆነ መረዳት መቻል አለብን። ስሜት አለው፣ ህመም አለው አማራነት እና እኔ እንደዛ ነው የምለው። እና አይ ዶንት ኖ ቀኑን ሙሉ ልቤን ሲያደማው ነው የዋለ ያየሁት ነገር። ግን ቅድም እንዳልኳችሁ ረመጥ ነው። ኦኬ፣ ታገቱ ጠፉ ከተባለ ጊዜ ጀምሮ ያ ሁሉ ድራማ ሲሰራ በልቦናችን በብዙዎቻችን ልቦና ውስጥ የሚመላለሰው ቤተሰቦቻቸው ሀዘናቸውን እንዴት አወጡት ነው። እንደ አማራ የሁላችንም ሀዘን ነበር እና ያ ግን አሁን ጥሩ ደረጃ ላይ ነው ብዬ ነው የማስበው። ብዙ የአማራ ብሔርተኝነት ተደራጅቷል። ላይመለስ ከፍታው ማማ ላይ እየወጣ ነው ብዬ ነው የማስበው። አይ ዶንት ኖ አሁን ፖለቲካሊ ማሰብ አልቻልኩም። ላይክ አለ አይደል? አሁን ይሄንን ኢቢኤስ ለምን ዘገበው፣ እንዴት ዘገበው? ጥሩ ነው እንደዚህ አይነት ጥያቄዎችን መጠየቅ አሚን ያስፈልጋል። እንዴት ሊሆን ቻለ ግን የሚለውን ነገር መመርመር ማለት ነው። ቢኮዝ ፖለቲካሊ የታሰቡ ብዙ ነገሮችም ሴራዎችም ሊኖሩ ስለሚችሉ ማለት ነው። ዛት ግን በዛ መንገድ ግን እስካሁን ለማየት አልቻልኩም ማለት ትረዱታላችሁ። ግን ጥሩ ነው፣ ይሄኛውን ፐርስፔክቲቭ ለማየት መሞከር ጥሩ ነው። ኢቢኤስ የመንግስት ነው እንኳን ባይባል ከመንግስት ጋር በደንብ አድርጎ አብሮ የሚሰራ የመዝናኛ ፕሮግራም ነኝ በሚል ህዝቡን እያዘናጋ ያለ ሚዲያ እንደሆነ ይታወቃል። ኦቪየስ የሆነ ነገር ነው። ልትል ቤት ግን ፕሮግራሙን የሚያዘጋጁት ሰዎች ሪስክ ለመውሰድ አሁን እየተቸገርን ያለነው እኮ በኢትዮጵያ ውስጥ እኔ በጣም ከሚገርመኝ ኢትዮጵያ በምትባለው ሀገር በአጠቃላይ ማለት ነው። ጋዜጠኞቹን ተመልከቷቸው ወይም የፕሮግራም አዘጋጆች ምናምን ተመልከቷቸው። በተለይ የቴሌቪዥንም የሬዲዮም ፕሮግራም አዘጋጆች ወይ በድምፃቸው ብቃት ነው ወይም ደግሞ በመልካቸው እና በቁመናቸው ነው የሚቀጠሩት። and they don't know the ethics of journalism
ወይም አንዳንድ ጊዜ ፕሮግራም የመስራት የሚባለውንም ኢቲክሱንም አያውቁትም። ሜይቢ እንግዲህ ልባቸው ተነክቶ በእኔ ላይ የሚመጣ ይምጣ ይሄንን ፕሮግራም አስተላልፋለሁ ብለው አስተላልፈውት ሊሆን ይችላል። ምናልባት ሶል እንዳለውም ሌላ ብዙ ነገሮች ሊተነተኑበት ይችሉ ይሆናል። ኦኬ ግን ይሄንን ሞመንት ግራብ ማለቅ አለብን ብዬ ነው የማስበው። ስቲል እንዴት ነው አሁንም ለአማራነታችን ፈርስት አማራ የሆነውን አይዲዮሎጂ ለመስራት እንዴት እንጠቀምበት እንጂ ይሄንን ምክንያት አድርጎ መንግስት ይውረድ እያለ መጮህ ራሱ ለኔ I don't think that is the right way. I don't think so. መንግስት በአንድም በሌላም ሊወርድ ይችላል ወይም ሊቀየር ይችላል ብዬ ነው የማምነው። in what control ነው ጥያቄው። አማራ ኮንትሮል አለው ወይ በዛ ሂደት ውስጥ? ያንን ደግሞ መያዝ የምንችለው በአማራ ፈርስት በሆነ አይዲዮሎጂ ተደራጅተን ስንገኝ ብቻ ነው እና ይሄንንም ኢንስታንስ ቢሆን ለእንደዚህ አይነት ዓላማ ልንጠቀምበት ብንሞክር ቢደረግ የተሻለ ነው ብዬ ነው የማስበው። እችን ለማለት ነው ጀስቲስ ለመካፈል ያክል ነው የመጣሁት። እናመሰግናለን። ሶል ግን እንዴት ነው እንደዚህ ኢትዮጵያዊ ናት ተኮብኝ ምናምን አታካክ ይዘራፍ እያልክ ነው ሶል? ምን አዲስ ነገር ተገኘ? ፕላን ቢ አባ ሀገር አማራ አብረን ዲስከስ እናደርግ ቆይተናልና እንዴት ነው አየርኩኝ የዜጋ ፖለቲካ አራማጅ ሆንኩኝ ለማለት ነው። ያ ሶ አሚን ኢትዮጵያን ወደድን ጠላን ምናምን አይ ዶንት ቲንክ እሱ ማተር የሚያደርግ ነገር አይመስለኝም። ለመገንጠል የሚታገል ፋኖ አለ ወይ? የለም። ሁያል ነው ዳት ግን ያው በእንደዚህ አይነት ትርክቶች ነው ብሔርተኝነቱ አንዱ የሚጠናከርበት መንገድ። በኢትዮጵያ ማዕቀፍ ውስጥም ሆኖ ያው የአማራን ኢሹ ፕራዮሪታይዝ ያደረገ አካሄድ መኖር መቻል አለበት ነው አለቀ እንጂ we're not speaking on behalf of ፋኖስ here. ፕላስ ደግሞ ያው ሰው በተለያየ መልኩ ነው ስሜቱን ሊያንጸባርቅ ይችላል አይደል? በተለይ እንደዚህ አይነት ነገሮች በሚወጡ ሰዓት ሰርፌስ አውት ሲያደርጉ ያው ነቃሽ እንዳለው ኦልሬዲ ያለው ማናውቀው ነገር ሆኖ ሳይሆን ያለውን ነገር ፔኑ እንዲያገረሽ ምናምን የማድረግ ቴንደንሲ ይኖረዋል እና ይሄ በቃ ይሄን እንዴት እንኖራለን ይሄን ሀገር ምናምን ብሎ ያው ስቴቱን ብሌም የማድረግ ቴንደንሲ ሊኖር ይችላል ከኢሞሽን የሚመጣ ማለት ነው። ግን እሱ እንዳለ ሆኖ እኔ አሁን በቃ በጣም ሌጂት የሆነ ጥያቄ አሁን ይሄ እንደ ሀገር ያኗኑረናል ወይ የሚለው ነገር ለጭንቅላቴ ውስጥ አለ። ኢሞሽንስ አሳይድ and that's a serious question. Even a clash of civilizations ነው እንላለን አንዳንዴ ኳል ያለንበት ጠለቅ አድርገን ስናየው ኮንፍሊክት ያለንበት ኮንፍሊክት is a clash of civilizations ሁሉ እንላለን። ያ ሁሉ አውድ ሊታይ ይገባል not only political but also እንደ ሶሳይቲ ራሱ ሆኖ የማይታረቁ ነገሮች አሉን ወይ? እስካሁን በዚህ መልኩ ሰርፌስ አውት ያላደረገው ለምንድን ነው? ይሄ ኃይል ኦር ይሄ ማይንድሴት ይሄ ሳቬጅ የሆነ ማይንድሴት ባንክና ታንክ ይዞ አይተነው አናውቅም አይደል? ኢን ፉል ኮንትሮል ኦፍ ዘ ስቴት ሆነ አያውቅም። ቴም ተደርጓል ብዬ አስባለሁኝ throughout years and decades and centuries ይሄ ሳቬጅ የሆነ ማይንድሴት ወደ ቴሚንግ መጥቷል። በኢንተርሚክሲንግም በለው በምናምንም ገብቷል በካልቸራል ኤክስቼንጂንግም በምንም ሊሆን ይችላል። ግን አሁን የምናያቸው ነገሮች የ13ኛ ክፍለ ዘመን ሪክሩድሬሰንስ ነው የሚባለው ሪሰርፌስ እያደረገ ነው። ያ ሳቬጅ የሆነ አኒማሊስቲክ ማይንድሴት ሪሰርፌስ አድርጓል። ኢትስ ኢን ፉል ኮንትሮል ኦፍ ዘ ስቴት። ያ በጣም ዴንጀረስ የሆነ ነገር ነው። በጣም ዴንጀረስ የሆነ ነገር ነው። ተመልሶ ወደ ቴሚንግ ይገባል ወይ? ያንን ስቴት ፓወር ተነጥቆና ሀገሪቱ እንዳለች ከእጃቸው ተፈልቅቃ ወጥታ ተመልሶ ቴምድ ሆኖ የጋራ ፖለቲካ አግኝቶ ከሌላው ጋር ሀገር ሼር ማድረግ እንችላለን ወይ? ይሄ በጣም የሆነ ፕራግማቲክ ጥያቄ ነው። ባይዘው ለፋኖቻችንም ጭምር እንዴት እንደሚመለከቱት አላውቅም። በተለይ አንዳንዶቹ ከኦሮሞ ጋር ተጋምደን ተዋልደን ለአማራ ወሰን ልናበጃ አንችልም የሚል ማደንዘዣ በጣም ከባድ ነው። እሱ ለሁሉም ፖሲቢሊቲ ኦፕን መሆን አለብን ነው የምንለው። ያ ማለት ጸረ ኢትዮጵያነት አይደለም። ግን የአማራ this is the bottom line የሀገር ባለቤትነት አፈንታችን
one thing I cannot accept is that በተለይ አማራ ምናምን ይሄ ፊደል ቆጠርኩ ባዩ የአማራ የሀገር ባለቤትነት እጣ ፋንታ 100% ወስዶ ከኢትዮጵያ ኮንቲኒዩቲ ጋር ሲያቆራኘው ግን I cannot tolerate that። በጣም ስቱፒድ የሆነ ነገር ነው። በቃ ስቱፒድ የሆነ ነገር ማለት ነው። ገብቷል? as if Amara is not big enough ማለት ነው to stand on our own። አብረን መቀጠል ከቻለን that's totally fine። እና whether Ethiopia continues or not ምናምን it shouldn't even be የአማራ አጀንዳ ራሱ ሊሆን አይገባም ነው ብለው ነው በግል እንኳን ወገበን ይዤ ልከራከር ማለት ነው። ይሄ ግን ኢትዮጵያ ጠልነት ማለት አይደል? not like UK ብሬ the British Empire እኮ ምን ፀሐይ አጠልቅም እስኪባልለት ድረስ ከጫፍ እስከ ጫፍ የሆነ ነገር ነበር አይደል እንዴ? ግን now they have their own state ራሳቸው ኮንትሮል ማድረግ የሚችሉት ምናምን so ምንድነው ቴሪቶሪያል ነገሮች ሽሪንክ ኤክስፓንድ ምናምን የማድረግ ቴንደንሲ ሊኖራቸው ይችላል ዘመናት እየተቀያየሩ ሲመጡ። ግን ኢትዮጵያን የሰራት አማራ ነው ኢንፋክት አንክደውም። ገብተዋል። ወደፊት ግን እጣ ፋንታችን ምንድነው? አሁን ባለው ጂኦግራፊክ ኢትዮጵያ ላይ ሞጫጭ ብለህ ካልኖርክ ብሎ አማራን የሚያስር ማይንድ ሴት ካለ እሱ ነው ከባዱ አደጋ ለአማራ ነው ብዬ የማስበው። there are so many things we can't shape up በራሳችን ፍላጎት ማለት። ስለዚህ we have to be open to the possibility የሀገር ባለቤትነት ዴስቲኒያችን አሁን በምናውቀው ጂኦግራፊክ ኢትዮጵያ ሊሆን ይችላል ላይሆን ይችላል and that is not my headache. Why would it be your headache? ሶላንታ አማራ ብሔርተኛ እኮ seriously why would it be your headache? በማንኛውም መልኩ ግን በዲግኒፋይድ ኑሮ የሚኖርበትን ፖለቲካል ፍሬምወርክ የትግል አምጦ መውለድ መቻል አለበት። በማንኛውም መልኩ በቃ ቢሳካ ኢትዮጵያ ጣራ ስር ባይሳካ በራሱ because we're big enough with rich enough history ገብቷል። እና ለኔ አጀንዳ አይደለም this Ethiopia thing is really not my agenda። ግን ታሪካችን disrespected እንዲሆን አንፈልግም። because የኢትዮጵያ ታሪክ ተወደደም ተጠላም for the most part የአማራ ታሪክ ስለሆነ ማለት እና እንደዛ ብናየው መልካም ነው ብዬ አስባለሁ። we have our agenda right now በጣም burning agenda የምንለው ነገር የኛ I don't know ከኢትዮጵያ አኳያ ለምን እንደሚታይ ራሱ ነው አይገባኝ። I don't know but anyway ሳሚ እስቲ ቀጥል። ኦኬ ጀስ እኔ ምለው የኔ አቋም ይታወቃል። ወደ ራሳችን እንመልከት ነው የአማራ ብሔርተኝነት የሚያዋጣል። በዚህ ውጭ አማራ መዳኛ የለው። አሁን ስለ ኢትዮጵያ ምናምን ነገር ነው ብዙ ዓመት አውርቼ ብዙ ዓመት በኢትዮጵያነት ተገለን ተሰደን አሁንም እየተሰደን ያለ የአማራ አይዴንቲቲ እያለ ኢትዮጵያ መውደድ ምናምን ወሬ እኔ አይመቸኝም። አማራ መዳን የሚችለው በአማራ ብሔርተኝነት ብቻ ነው። የአማራ ብሔርተኝነት ራስሽን ወይም ራሴን ካላዳንኩ እንደ ኩርድ ህዝብ እናልቃለን። አማራ የሚባል ነገር አይዴንቲቲ ላይኖር ይችላል። በዚህ ከቀጠልን ማለት ነው። በዚህ ኢትዮጵያ እያለ ከቀጠልን አማራ አይኖርም። ስለዚህ በራሱ ቤት የራሱን ህዝብ ማዳን አለበት። የራሱ ብሔርተኝነትን ማጠንከር አለበት። እቺ ልጅ የተደፈረችዋ 1 ዓመት ከ6 ጫካ የኖረችዋ ልጅ ኢትዮጵያዊነት በሷ ጭንቅላት ምንድን ነው? እንዴት ነው የምታስበው? ማን መልስ የሚመልስልኝ? ስለ ኢትዮጵያዊነት መጥቶ ያወራኛል። ኢትዮጵያ እኮ እኔ አንዳንዴ ይገባኝ። ኢትዮጵያ የምትባል ሀገር እኛ ሌላው ማላቀት ሀገር አለች እንዴ? ጀስ አንቺም እኔም ነቃሽም ኢትዮጵያ ዜጎች ነን። በኢትዮጵያ ውስጥ ሀገር ናት። ሀገር ማለት ህዝብ ነው አይደል? መሬት ብቻ የአማራ ህዝቡ እየተጠላ የአማራን መሬት ፈልግ ኢትዮጵያ ውስጥ አለ። ይሄ አይዴንቲቲ ካልተቀጠለ ምንድን ነው የሚደረገው? በዚህ ሀገር እኮ በቃ በኢትዮጵያ ውስጥ እኮ ብዙ ብሔር ብሔረሰቦች አሉ። እነዚያም ማሰብ አለባቸው። ኢትዮጵያ እንዳትፈርስ እኔም የራሴ መወጣት አለብኝ አይደል? ሌላውም እንደዚያ መወጣት አለበት። ግን
ድሮም ኢትዮጵያ እየተገደለ አሁንም ኢትዮጵያ እንግዲህ መጥቶ ያደነዝዙናል። ይህ ደንዛዝ የሆነ ህዝብ ደግሞ ይሰማል፣ ነገም ይሞታል። እች ልጅ 2 ቀን ወይ 3 ቀን አጀንዳ ትሆናለች፣ ከዚያ ያልፋል። ሌላ ሰው ደግሞ ይገደላል። እንደዚህ እያልን እንቀጥላለን። ህዝባችን እያለቀ ይቀጥላል። አንዳንዶች መጥቶ ስለራሳቸው አይመለከታቸውም። አንዳንዱ ሌላ ቦታ ተወልዶ መጥቶ ስለ ኢትዮጵያ ምናምን ነገር ስለ አማራ ያቦካል። የሚሞት አማራ እኔ አሁንም ስለ ኢትዮጵያ አይመለከተኝም። ጀስት እኔ አሁን ኢትዮጵያ ኖረች አልኖረች አይመለከተኝ። እኔ ስሞት ሞርሳት ገነት አይደለችም ኢትዮጵያ። ከዚህ ሌላ እሺ ቴንክ ዩ ሳሚ። ኢትዮጵያ ፈርስት እስኪ ስበከን ስለ ኢትዮጵያዊነት ምናምን ልሰብከን እንዳይሆን የመጣው ብቻ። መልካም ጀስትስ እንደዚህ በሀሳብ ልዩነት ማመን በጣም ስልጡንነት ነው። በሀሳብ ልዩነት ደግሞ በሀሳብ ማሸነፍ መጀመሪያችን ላይ እና በሌሎችም ወንድሞቻችን ላይ የተደረገው ግፍ መቼም የማይረሳው በደል ነው። የተደረገብን ግፍ ያው በቃላት ከመግለጽ በቃ ዋናውማ ትልቁ መሆን ያለበት ታግሎ ማሸነፍ ብቻ ነው። ለዚህ ደግሞ በሰለጠነ አግባብ በሀሳብ ልዩነት ትልቁ ዋንነት ለምሳሌ እኔ ብዬ የማምነው ሀገራችን የሞትንም እየተበደልንም ቢሆን ሀገራችን ከማስቀጠል ወዲያ አቋም በዚህ ደረጃ አቋም የተያዘበት አቋም ስለሆነ ለምንም ለድርድር የህዝባችን ህልውናና ለድርድር የማይገባ ጉዳይ ነው። ይህን ደግሞ ወንድሞቻችን እኔ ልናገር አላቋረጥኩ። ኧረ እኔ ትችላለህ፣ እወጣለሁ። እኔ መስማት ስለማልፈልግ አንተን አውራ፣ እኔ እወጣለሁ። ጀስትስ ይሰማል? ይሰማል። ምን ብለህ ነው? ጀስትስ ይሰማል? አስቀይመው ነው እንዴ ሳሚን? ምን አድርገው? ምንም ያልኩት ነገር አላዳምጥም ብሎ ነው የወጣ። የጥላቻው ጥግ ነው እሱ። ኦኬ እሱ በምን ሂሳብና በምን መንገድ አማራን ነፃ እንደሚያወጣ ኢትዮጵያ ነፃ እንደሚያወጣ እናያለን። ማለት አረ እንዲያው እኔ ማምነው የማንም ጥላቻ የለብኝም። አስረግጬ የምናገረው ቢኖር ግን አማራ ኃይሉን ማደራጅቶ በያለበት በየፊናው በየቆጡ በየችሎታው ጠላቱን መመከት ፕላዛ ደግሞ ኢትዮጵያ ምንድነው ያው ሀገር መዳኗ ስለማይቀር ማለት ነው። የተነሱበት ዓላማ ህዝባቸውን ማዳን ሀገራቸውን ማዳን ዓላማ የተነሱት የትግሉ መስመር እንደዛ ነው። መነሻችን የአማራ ህዝብ እንዲድን ዋጋን ከፍለን ሀገራችን እናድናለን ሲባል መነሻችን አማራ መድረሻችን ኢትዮጵያ ሲባል በአማራ ልጆች ደምና አጥንት ብቻ አይደለም ሀገር የሚገነባው። አንድ ያዳምጥ ዋይ ያልከኝ እንዴት ነው? ነቃሽን ጸጥ ብዬ ነው አዳመጥኩት። አመለጠውና ዋይ ዋይ ያልከኝ እንዴት ነው የምንግባባው? ማን ኦቦ ትግሬ? እስኪ ኦቦም ልትሆን ትችላለህ፣ ትግሬም ልትሆን ትችላለህ። ለዝማተር ችግር የለውም። አላቋረጥኩም አይደለ? መሰልጠን ማለት እኮ ሀሳብን ካልተመቸ አልተመቸህም እንደዚህ ነው ብለህ ታስረዳኝ ትችላለህ። እንደዛ አይደለም ስፔስ እንደዛ አይደለም። ኦኬ ዝም ብለህ የፈለገህን መጠህ እንደፈለገ የምታወራበት ሳይሆን አንዳንድ ክሮስ ቼክ የሚደረጉ ነገሮች ይኖራሉ አይደል? ክሮስ ቼክ ይደረጋል አንዳንድ ነገር እና ምንድን ነው የምታወራው? አማራን አድኖ ኢትዮጵያን ማዳን ምናምን የምትለው ነገር ምን ማለት ነው? አማራን ማዳን የሚለውን እንተው ነው እሱን በጣም ነገር እኛ እንግዲህ ኢትዮጵያ ምትድነው ታውቃለህ፣ ግን እውቀቱ አለ።
ኢትዮጵያ ውስጥ ወደ 80 የሚጠጉ ብሔር ብሔረሰቦች እንዳሉ ታውቃለህ? ለመገንጠል ነው አይደለም ታዲያ ታውቃለህ? ግን የእነኝህን መኖር 4 ኪሎ የብሔር ብሔረሰቦችን ህልውና ታምናለህ? አውቃለሁ ታውቃለህ? ኦሮሞ አውቃለሁ የሚባል አለ፣ ትግሬ የሚባል ቆይ አውቃለሁ በደንብ ታውቃለህ አድርጌ አይደለ? አማራ ምን ዕዳ አለበት በእነኝህ ሁሉ ውስጥ ገብቶ ኢትዮጵያ መዳን አለባት የሚልበት? ማን ነው ያንን መብት የሰጠው ለአማራ? የተለየ መብት የሰጠው ማለት ነው። ትግሬ ካልፈለገስ፣ ኦሮሞ ካልፈለገስ፣ ሶማሌ ካልፈለገስ ምን ልትሆን ነው? ህዝቡን ልታዋጋው ነው ወስደህ ኢትዮጵያ ካልዳነች ብለህ? ምንድን ነው ሀሳብህ እስኪ በዚህ ጉዳይ ላይ? ነቃሽ መልካም ጥሩ ጥያቄ ነው። እሺ በጣም ጥሩ ጥያቄ ነው። አንተ 4 ኪሎን የምትቆጣጠረው ቆይ ልንገርህ፣ ይኸው ይሄ ችግር እኮ ነው። ስማኝ፣ አንዳንዴ የኮንቨርሴሽን ሰዎች ዲያሎግ ኮንቨርሴሽን ሲያደርጉ ኦኬ የሆነ ቦርደር አለ አይደለ? የምትግባባበት የምታደርግበት ፕሮቶኮል አለ። እኔ ለጠየኩ ጥያቄ መልስ መስጠት ከቻልክ መልስ ስጥ። 4 ኪሎ ገብተህ ምናምን እንዳትለኝ። እኔ ያልኩህ እዚህ ሀገር ውስጥ የተለያየ ብሔር እንዴት ሳታናገረኝ መልስ ልስጥህ? አይደለም ምን እንደምናገር ታውቀዋለህ? አዎ ግልጽ ስላልሆነልህ ሜቢ ሰከንድ ላንጉጅ ስለሆነ ይሆናል። አንድ ጊዜ ስማኝ። ኦኬ በሀገሪቱ ውስጥ የተለያየ ብሔር ብሔረሰብ ነው ያለው። ሶማሌ፣ ኦሮሞ፣ ትግሬ፣ ኦኬ ሀረሬ፣ አፋር፣ ሁሉንም እንዳልጠቅስልህ አይ ቲንክ ትንሽ የእውቀት ክፍተት ያለ ስለመሰለኝ ነው። እነኚህ ኢትዮጵያን አንፈልግም ቢሉስ ምን ልትሆን ነው? አማራን ይዘህ ጦርነት ልትገጥም ነው ወይስ ምንድን ነው ሀሳብን? ያልኩ 4 ኪሎ ገብተህ ምናምን እንዳትለኝ። ኦኬ ያልኩ እነኚህም አሁን የጠራውልህ ምን ልትሆን ነው? ኢትዮጵያ ልክ እንደ ትናንቱ ነገም ትቀጥላለች። አሁን 4 ኪሎን የሚቆጣጠረው በአማራ ልጆች አጥምና ደምና አጥንት ብቻ ልጆች መስዋዕትነት ብቻ ኢትዮጵያ ነፃ ለማውጣት ነው የምትሄዱ እናንተ አይደለም የራስን ወገን ከጎን ማሰለፍ የሌላውን ብሔር ብሔረሰብ አሳምኖ የትግል አጋር ማድረግ የሌላውን የኢትዮጵያውያን አቅምና ፖቴንሻል ወደ ትግሉ ማጋባትና ትግሉን በአጭር እንዲቋጭ ከማድረግ ይልቅ አንተ የአማራ ህዝብ እንዲያልቅና የአማራ ልጆቹ ብቻ አልቀው ልክ ብቻቸው እንዲዋጉ ነው እንጂ አየህ አንተ እኮ ነው አሁን እንዲያልቅ የሚለውን ሀሳብ ያመጣው ለምንድን ነው መሰለህ? እኔማ የአማራ ህዝብ ትግል እንዲሆን የምፈልገው የአማራን ህዝብ የነጻ ሀገር ባለቤት እንዲሆን ማድረግ ነው። ኢት ዳዝ ኖት ሚን ለመገንጠል ማለት ነው። ለመገንጠል ነው ከሰማኸኝ እነግርሃለሁ። የአማራ ህዝብ ኦኬ የሀገር ባለቤት ማድረግ ነው የአማራ ህዝብ ትግል ብዬ ነው የማምነው። የሀገር ባለቤት ደግሞ ማለት ኢትዮጵያ እንደ ሀገር የምትቀጥል ከሆነ ነው ያልኩ። ቢኮዝ ይሄ የሳሜሽን ውጤት ነው። ሌሎች ብሔር ብሔረሰቦች ፍላጎት ካላቸው አንድ፣ ሁለተኛ ደግሞ ሌሎች ብሔር ብሔረሰቦች ኢትዮጵያን እስከ ክብሩ አማራን ማለት ነው እስከ ክብሩ እስከ ሞገሱ የሚቀበሉ ከሆነ እንደ ሀገር ልንቀጥል እንችላለን። አይ ይሄንን ኮንዲሽን የማይቀበሉ ከሆነ ኑኑ አፍንጫህን ብዬ ነው ኢትዮጵያዊ ማድረግ ብዬ አልታገለውም። ሂድ መንገዱን ጨርቅ ያርግልህ። እኔ ርስቴን ሳላስነካ ነፃ የሆነ የአማራን ሀገር መሰርታለሁ እለዋለሁ ማለት ነው። ገብቶሃል? ይሄ አሁን አንተ የምትለውን አይነት ሎጂክ አያመጣም። ልጆችስ በግድ ህዝብን ትጨፈጭፈው ከጠላት ከሚጨፍረው ምን አልከኝ? በአንተ ባልከው የትግል መስመር እኔ አላምንም፣ ያዋጣኛል ብዬ አላምንም። እኔ ሀገሬን ኃላፊነት ለማይሰማቸው ቡድኖች አሳልፌ አልሰጥም። እንካ ብለህ ቆርጬ አንተን ካየናገር አንተ ሙሉ ለሙሉ ኃላፊነቱን የኢትዮጵያን ኃላፊነት በእጅ ማስገባት ነው የምፈልገው። ገባህ? በማንም ተላላኪና ረቀብ
ገብቶኛል ግን የኢትዮጵያን ገብቶኛል ማለት ምን ማለት መሰለ ገብቶኛል ምን መሰለ ይገባኝ እኔ የምረዳው ኢትዮጵያ እንደ ሀገር የምትቀጥል ከሆነ የኮንሰንሰስ ውጤት ነች አሁን እኮ ችግር እየገጠመን ያለው ምን እንደሆነ ታውቃለህ አንተ የዛሬ 30 ዓመት ላይ ቆመሃል ይመስለኛል አስተሳሰብህ ማለት ነው የዛሬ 30 ዓመት እና ምናልባት ኦልሞስት ለ30 ዓመታት ኖ ኢትዮጵያኖች መዳን ያለባት ኢትዮጵያኖች መትረፍ ያለባት የሚሉ ብዙ ኃይሎች ተፈጥረው ነበር ልጠቅስልህ እችላለሁ መስማት ከፈለክ በኢትዮጵያዊ አንድነት እኔ እኮ ምንም አላወራኝም ነቃሽ እኔ ቅድም ስታወራ ማለት ነው ሐሳቤ ልጨርስና አዛ ጠይቀኝ ያንተ ሐሳብ አለቀ አላለቀ የኔም ሐሳብ እኮ ሰው ሲያቋርጠኝ እኔ ምንም አይመስለኝም በነገራችን ላይ ኦኬ በቃ አታቋርጠኝ እኔ ልናወራና ልጨርስ ከዛ ጥያቄ ካለ ጠይቀኝ የስፔስ ዓላማው በራስ ፖይንት የስፔስ ዓላማው ዝም ብለህ መጠህ ላንቃ እስከሚነቃ ድረስ የምትለፈልፍበታል ሐሳቤን ላስረዳ ምንም አዲስ ነገር እኮ እየነገርኩ እኮ ነው 30 ዓመት 40 ዓመት የተኖረበትን ነው የምታወራ አንተን አቅጣጫ መነጽርህን መቀየር ያቃተ 40 ዓመት ሙሉ ይሄ ተወርቷል ኢትዮጵያ ነች መዳን ያለባት ኢትዮጵያ ምን አጠፋች ኢትዮጵያን ሊያፈርሷት ነው ኢትዮጵያን ሊንድሯት ነው እያላችሁ 40 ዓመት ሙሉ አውርታችኋል እኮ ምን አዲስ የምትነግረኝ ነገር አለ ኦኬ ኢትዮጵያ መዳን አለባት ነው ቆየኛ አንድ ጊዜ ቆየኛ ህዝቤ ሲድን አማራ ሲድን ኢትዮጵያ ትድናለች ሳብሴት የሚባል ነገር ታውቃለህ ሳብሴት እና ሴት እኔ በምን ላስረዳ ተቸገርኩ የምሬን ነው የምነግርህ ቆይ አንተ በይውልህ ምንም ሊያስወራ ያልቻለም አንዳንድ ጊዜ ሳብሴት የሚባል ወይ የማትሪክ አለ ኦኬ ኢትዮጵያ አማራ የሚባለው ማህበረሰብ በደንብ ስማኝ አማራ የሚባለው ማህበረሰብ is a subset of the bigger set ኦኬ አማራን ስላዳንከው ኢትዮጵያ ይድናል የሚባል ኦኬ ኢንዳክሽን ወይም ኢምፕሊኬሽን የለም አማራን ማዳን ማለት ኢትዮጵያን ማዳን ማለት አይደለም ግንኙነት የላቸውም የምትረዳ ከሆነ ማለት ነው for that matter ኢትዮጵያን ማዳን ማለት አማራን ማዳን ማለት አይደለም ዲስጆይንት ሴት ናቸው በምን እናስረዳ ስለዚህ አንተ ክድሃል ማለት ነው ለምን የኢትዮጵያን ግዛት አንድነትና የኢትዮጵያን ሉዓላዊነት አደጋ ላይ የምጥል ኃይል ነህ ማለት ነው እንዲያውም የአማራን ህዝብ መከራ ያበዛው ያረገ አከበደ ቄስ ሞገሴነትና የዘመነ ካሴ ፍልስፍና ነው ጠንቅቀህ ማወቅ መከራችን አሁን ቀይ መስመር አለፍክ ማለት ነው እኔ ማለት ቄስ ሞገሴ ማን ናቸው ሰሞኑን ስማቸው በዝቶብኛልና አደ ነው ወይስ የሚያውቃቸው ያስረዳኝ ማን ናቸው አክሱ ዝናቸው በዝቶብኛልና ይኸውልሽ ለግል ዝናቸውና ለግል ፍላጎታቸው የህዝብ ታቸው ያዋሉ መከራችን እያበዙት ያሉ ጥቅመኞች ቄስ ሞገሴ ማን ናቸው ነው የተባልከው ቄስ ሞገሴ ማን ናቸው እሳቸውን እስኪ ያስረዳን አይ ብልጽግና እኮ ነው ኢትዮጵያ ፈርስት እኮ ብልጽግና አይ ግን ገርሞኝ ነው ቄስ ሞገሴን ያውቃቸውም እኮ ሰማሽ ማናቸው ዝም ብሎ የሚነዳ በቃ የተባለውን ነገር እየደገመ የሚሄድ ማለት ነው እኔ እሱ ሰውዬ ሳይናገር አልነግርሽም ሊነግርሽ ይገባል እና ተናገር እስኪ ማናቸው ቄስ ሞገሴ አንተን ያመጣቸው እዚህ ቤት ውስጥ እስቲ ንገረኝ መጀመሪያ ምን ከትናንትና አስተዛሬ ለስርዓቱ ዳቦ በመቁረስ አሁን አሉ በህይወት ያሉ ሰው ናቸው አሉ እንጂ ትናንትና እንደስተዛሬ ይኸው ፕሮፌሰር ምንዳለው ዘውዴ በደንብ አድርጎ አብራርቶልሻል ፒን አድርጌልኝ ኮሜንት ላይ ነው አስቀምጬልሻለሁ ማየት ትችላለሽ ስለ ቄስ ሞገሴ ምን ለማለት ፈልጌ ነው ቄስ ሞገሴን ሳታውቅ ነው ዝም ብለህ አፍክር የምትከፍተው እኔ እውነት አፈርኩልህ አንተ ወይ ስማቸውን ባልጠራህ
የእናንተን ዳቦ የሚቆርስላችሁ አንተ አሁን አማራ ነኝ ብለዚህ በነገራችን ላይ ቄስ ሞገሴን አለማወቅ አማራ ያደርግም ብዬ ሳይሆን ስማቸው ሲጠራ የሆነ ነገር ክሊክ ካላደረገብህ እንደውም ጭራሽ ደግሞ ለመጠቀም ለመሳደቢያ ለመጠቀም ስትሞክር ያለህን ያረጠ ጭንቅላት ነው የሚያሳየው። በነገራችን ላይ ጀስቲስ ቄስ ሞገሴ ካራክተር ናቸው። ስርዓት በፍቅር እስከ መቃብር ታሪክ ውስጥ ያሉ ዝም በል አሁን ከአንተ ጋር ጨርሻለሁ። በፍቅር እስከ መቃብር ውስጥ ያሉ አንድ ካራክተር ናቸው። ግን አሁን ሆት ኢሹ ያደረገው ደግሞ ማነው ዶክተር ደሳለኝ ጫኔ ፓርላማ ውስጥ ባደረገው ንግግር ውስጥ ኦኬ አብይ ውሳኔዎቹን የሚሰራው እንደ ቄስ ሞገሴ ያሉ አድቫይዘሮቹ በሚሰጡት ነው የሚል ምልከታ ስላስቀመጠ ነው ይሄ ነገር ጮክ ብሎ እየመጣ ያለው። ኤኒዌይስ ግን አሁን ይኸውልህ ፊክሽናል ካራክተር ሰሞኑን ስማቸው ተደጋገመብኝ እና ልክ ነሽ